ድንቅ ነው ለኔ ጌታ፣ ድንቅ ነው ለኔ ኢየሱስ። ሞኝነት ቢመስለው ላለ ድንቅ ነው ለኔ ዘላለም። ድንቅ ነው ለኔ ጌታ፣ ድንቅ ነው ለኔ ኢየሱስ። ሞኝነት ቢመስለው ላለ ድንቅ ነው ለኔ ዘላለም። 12 ዓመት ደም ሲፈሰኝ ኖሬ 38 ዓመት እግሮቼን ተይዤ ዛሬ ተፈወስኩኝ የሚሱን ዳስሼ ይኸው እዘላለሁ በፊቱ ታድሼ። ድንቅ ነው ለኔ ጌታ፣ ድንቅ ነው ለኔ ኢየሱስ። ሞኝነት ቢመስል አብላለ ድንቅ ነው ለኔ ዘላለም። ድንቅ ነው ለኔ ጌታ፣ ድንቅ ነው ለኔ ኢየሱስ። ሞኝነት ቢመስል አብላለ ድንቅ ነው ለኔ ዘላለም። ድንቅ ነው ለኔ ጌታ፣ ድንቅ ነው ለኔ ኢየሱስ። ሃሌሉያ። ድንቅ ነው ለኔ ጌታ፣ ድንቅ ነው ለኔ ኢየሱስ። ሞኝነት ቢመስል አፍላል ድንቅ ነው ለኔ ዘላለም። በጌታ በኢየሱስ ክርስቶስ ስም ሁላችሁንም ሰላም እላችኋለሁ። የእግዚአብሔር ጸጋ፣ የእግዚአብሔር አብሮነት፣ እግዚአብሔር ፍቅር ከሁላችሁ ጋር ይሁን ማለት ፈልጋለሁ። በዚህ ያላችሁ ሁላችሁንም እግዚአብሔር አምላክ ይባርካችሁ። በተለያየ ሁኔታ ውስጥ ሆናችሁ የምታዩኝ ኢትዮጵያውያንና ኤርትራውያን በሙሉ እግዚአብሔር አብዝቶ ይባርካችሁ ማለት ፈልጋለሁ። ጌታ ኢየሱስ ክርስቶስ ረድቶኝ ዛሬ ወደ እናንተ መጥቻለሁ። እግዚአብሔር አምላክ ይባረክ። ዛሬ ድንቅ ጊዜና የተወደደ ጊዜን እግዚአብሔር አሳልፎ ይሰጠናል። ለብዙዎች መፈታት፣ ለብዙዎች እግዚአብሔር አምላክ ሕይወትን የሚሰጥ ጌታ በመካከላችን ይገለጣል። ክብር ለናዝሬቱ ለኢየሱስ ይሁን። ጌታ ኢየሱስ ክርስቶስ ይባርካችሁ። የምትገቡ ሰዎች በሙሉ ሼርና ለብዙዎች እንዲደርስ በማድረግ አብራችሁኝ አገልግሎት እንድትካፈሉ በጌታ ፍቅር ላሳስባችሁ ፈልጋለሁ። ጌታ ዘመናችሁን ይባርክ። እንዴት ቆያችሁ? ክብር ለጌታ ይሁን። እግዚአብሔር አምላክ የተባረከ ይሁን። ጌታ ዘመናችሁን ይባርክ። ጌታ አገልግሎታችሁን ይባርክ። በተለያየ ሁኔታ ውስጥ ሆናችሁ ደግሞ እግዚአብሔር አምላክ ሊናገራችሁ፣ እግዚአብሔር አምላክ ዛሬ ሊያወራችሁ ወደ እናንተ መጥቻለሁ። ከእግዚአብሔር የተቀበልኩትን ለእናንተ ለማድረስ መጥቻለሁ። እግዚአብሔር ዛሬ የተወደደ ጊዜ ይሰጠናል። ሃሌሉያ። ለሚያምን ሰው ዛሬ ይሆንለታል። ክብር ለጌታ ይሁን። ሃሌሉያ። እግዚአብሔር አምላክ ይባርካችሁ። ያላችሁ ሰዎች በሙሉ አንዳችሁ ለ5 ሰው ለ10 ሰው ሼር በማድረግ አገልግሎቱ እንድትሳተፉ በጌታ ፍቅር ጠይቃለሁ። ኤፍራ ሰላም ላንተ ይሁን። እግዚአብሔር አምላክ ዘመናችሁን ይባርክ። ክብር ለኢየሱስ ይሁን። ጥቂት ደቂቃዎች እናንተ ሼር እስከምታደርጉልኝ አብረን መንፈስ ቅዱስን እየጋበዝን እንጸልያለን። ሃሌሉያ። ማላቶርዳና ሳካር ዳንያስ የእግዚአብሔር መንፈስ እናመሰግንሃለን። ሁሉን የሚችል ሁሉን የሚገዛ በሁሉ ላይ ስልጣን ያለው ተወዳዳሪ የሌለው ተፎካካሪ የሌለው የሚታገለው የሌለ ማሎታርዳና ሳካር ዳንያሳ በሰማይ በምድር ሙሉ ስልጣን ያለው ኢየሱስ በዚህ ሰዓት ተገልጠ እንድታገኘን እጸልያለሁ። ምሕረትህ በኃይል እንዲገለጥ፣ በጎነትህ በኃይል እንዲገለጥ ማላቶራ ላባሃዲጋ ሕዝብህ ከአንተ ሐሳብና ፍቃድ በኢየሱስ ስም እንዲካፈል እጸልያለሁ። ሎጆኖ መኮልዶኒዮሳ የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እባርክሃለሁ።
በዚህ ሰዓት ተገልጠ እንድታወራን፣ በዚህ ሰዓት ተገኝተ እንድታወራን፣ በዚህ ሰዓት ሐሳብና ፍቃድ ያለ መከልከል ይመጣ ዘንድ ብዙ ሰዎችን ነፃ የሚያወጣ፣ ብዙ ሰዎችን ሕይወታቸውን የሚለውጥ፣ ብዙ ሰዎችን እግዚአብሔር ከደዌ የሚያወጣ እግዚአብሔር ሆይ ታላቅ ኃይል በኢየሱስ ስም እንዲገለጥ ጸልያለሁ። ለሚያምን ሁሉ ይቻላል ተብሎ እንደተጻፈ ዛሬ ምሽት ጸልያለሁ። ለብዙዎች በኢየሱስ ስም የሚቻል በኢየሱስ ስም ጸጋ እንዲገለጥ፣ የሚያከናውን የእግዚአብሔር ጸጋ እንዲገለጥ፣ ነፃ የሚያወጣ የእግዚአብሔር ኃይል እንዲገለጥ በኢየሱስ ስም ጸልያለሁ። ማሎቶርዶኒዮ ሴክለቬጄኒያ ራባሃዳላባ ጃናላባ ጋንታራላባያ በተለያየ ድካም ውስጥ ያሉ፣ በተለያየ ውርቀት ውስጥ ያሉ፣ በተለያየ ለቅሶ ውስጥ ያሉ በሙሉ ከዚህ ምሽት ሰዓት ጀምሮ በጌታ በኢየሱስ ስም ነፃ እንዲወጡ ጸልያለሁ። ነፃ እንዲወጡ ጸልያለሁ። የሚመጣው ቃል በሕይወታቸው ላይ ፍሬ እንዲያፈራ፣ የሚመጣው ቃል ከነገራቸው ጋር እንዲገናኝ፣ የሚመጣው ቃል በኢየሱስ ስም ታሪካቸውን፣ ውስጣቸውን የቦረቦረ፣ ውስጣቸውን ያደማ የትኛውንም የጠላትን ኃይል በኢየሱስ ስም እንዲጥል ጸልያለሁ። እንዲገለብጥ ጸልያለሁ። ራዶላባ ጃናላባ ጋንታራላባያ ማንም በድካም ውስጥ ቢሆን፣ ማንም በውድቀት ውስጥ ቢሆን ሊያነሳው የሚችል የእግዚአብሔር ጸጋ አለ። ነፃ ሊያወጣው የሚችል፣ ሸክሙን ሊያንከባልልለት የሚችል፣ ሸክሙን ሊያነሳለት የሚችል የእግዚአብሔር ጸጋ አለ። እኔ ዛሬ ምሽት ጸልያለሁ። መጽሐፍ እንደሚናገር እናንተ ሸክማችሁ የከበዳችሁ ሁሉ ወደ እኔ ኑ ተብሎ እንደተጻፈ ዛሬ ምሽት ጸልያለሁ። የብዙዎች ሸክም ከላያቸው ላይ ይነሳ። ሼር አድርጉልኝ። ጥቂት ሰዎች ነው የማየው። እግዚአብሔር አምላክ ይባርካችሁ። እጸልያለሁ። መሰረት ክብር ለናዝሬቱ ለኢየሱስ ይሁን። እጸልያለሁ። ክብር ለኢየሱስ ይሁን። ለጥቂት ሰዎች ሼር አድርጉልኝ። ጌታ ምስክሬ ነው። ጌታ መልእክት ሰጥቶኛል። እግዚአብሔር የተናገረኝ ነገር አለ፣ ያወራኝ ነገር አለ፣ ያጸለየኝ ርዕስ ጉዳይ አለ። ዛሬ በዛ ጉዳይ ላይ እግዚአብሔር ይገለጣል በኢየሱስ ስም። ለብዙዎቻችሁ እግዚአብሔር ይገለጣል። ለብዙዎቻችሁ እግዚአብሔር መርገምን ይሰብራል። ለብዙዎቻችሁ እግዚአብሔር ቀንበርን ይሰብራል። ዣጋሃዶላ ባህዲጋ ሎባንያሳ በታችና በላይ ሲታገላችሁ የነበረ፣ ይሄንን ዓመት ሲያስጨንቃችሁ የነበረ ጠላታችሁ ዛሬ በእግዚአብሔር ኃይል ድል መንሳት ይሆናል። ዛሬ በእግዚአብሔር ኃይል መውጣት ይሆናል። ውላዳና ማጋርዶ ረበጀኔ አሎባያና ማጋንዶ ይህ አገልግሎት በብዙ ደካሞች ዘንድ እንዲሄድ ጸልያለሁ። ብዙ በወደቁ ተስፋ በቆረጡ በጌታ በኢየሱስ ስም ይጽናኑ ዘንድ፣ ይፈወሱ ዘንድ በጌታ በኢየሱስ ስም እንዲሄድ ጸልያለሁ። በየትኛውም ሀገር ያሉ፣ በየትኛውም ከተማ ውስጥ ያሉ፣ በየትኛውም ገጠር ውስጥ ያሉ እግዚአብሔር ሆይ ነፃ የሚያወጣው ቅባት በኢየሱስ ስም በዚህ እንዲገለጥ ጸልያለሁ። ራባሃዳላባ ጃናላባ ጋንዳ ከብዙ መርገም ኢየሱስም ልጆች ይወጣሉ። ከብዙ ጨለማ ልጆች ይወጣሉ። የእግዚአብሔር ልጆች ይወጣሉ። ዛጋሃዲ ጋላ ባህዲ ጋሎባያ ጌታ እንደዚህ አለኝ። ቀን እየጸለይኩኝ እንደዚህ አለኝ። የኤርሚያስ የሚባል ሰው አለ። በግዞት ውስጥ ሆኖ ወደ እግዚአብሔር ይጮሃል። እግዚአብሔር ግን መጣ እንደዚህ አለው፣ ደግመ ጮህ አለው። ደጋግመ ወደ እኔ ጮህ፣ አንተም የማታውቀውንና ታላቅና ኃይለኛ ነገርን በዘመን አደርጋለሁ አለው። የማይመረመር ነገር አደርጋለሁ አለው። እየጮኻችሁ ያላችሁ ሰዎች፣ እግዚአብሔርን እየጠራችሁ ያላችሁ ሰዎች፣ መቼ ነው የሚመጣው ለምትሉ ሰዎች፣ ጸሎታችሁ በኢየሱስም የዘገየባችሁ ሰዎች፣ መልሳችሁ ወደ እናንተ ህይወት ያልመጣ ሰዎች፣ ዛሬ ለእናንተ መልእክት አለኝ። ጌታ እንደዚህ ብሎኛል፣ ያልተመለሱ ጸሎቶችን ልመልስ መጥቻለሁ አለ። ውራዳላ ባጃና ሞስያ ለጤንነት የጸለይከው ጉዳይ፣ ለቢዝነስሽ የጸለይሽው ጉዳይ፣ ለቤትሽ ለትዳርሽ የጸለይሽው ጉዳይ እግዚአብሔር ዛሬ ሊመልስ መጣ። እግዚአብሔር ሊመልስ መጣ። አንድ አማኝ ካለ አሜን እያለኝ ጻፍ እስቲ። ሃሌሉያ አሜን እያላችሁ ጻፉ። ከሚመጣው መንፈስ ጋር ተስማምታችሁ ጸልዩ። ከሚመጣው መንፈስ ጋር በአንድ ልብ ጸልዩ። እግዚአብሔር ምስክሬ ነው። ላልተመለሱ መልሶች በሙሉ፣ ላልተመለሱ ጥያቄዎች፣ ላልተመለሱ ጸሎቶች፣ ላልተመለሱ የትኛውም ነገር ልመና ቢሆን ዛሬ ምሽት እግዚአብሔር መልስ ያመጣል። ሃሌሉያ ራዶላ ባጃና ላባጋን ተራራ ላባያ ዣጋዱ ላባሃዲ ጋሎባያ ናመጋንዶ ወለኔ ጮዋለውና እንደዚህ አለው፣ አንተም የማታውቀውንና ታላቅና ኃይለኛ ነገርን አደርግልሃለሁ አለው። ሰዎች የማይመረምሩት፣ ሰዎች የማይቁት፣ ሰዎች ያልጠበቁት፣ ሰዎች ኤክስፔክት ያላረጉት እግዚአብሔር በዘመናችሁ ዛሬ ምሽት ያደርጋል። ዛሬ ምሽት ያደርጋል ይላል ዳንያሳ ራባሃዳ ላባጃና ላባጋንዶ። ጨለማ ዛሬ ይመታ።
ክንዱን የዘረጋ ይመታ። የአጋንንቶች ኃይል በኢየሱስ ስም ይፍረስ። በተለያየ ዓለም እየተዟዟረ የሚሰለጥን በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ የረገፈ ይሆን ይርገፍ በኢየሱስ ስም። ይርገፍ በኢየሱስ ስም። ልቀቅ አየሩን በኢየሱስ ስም። ልቀቅ የሕዝብን ልብ በኢየሱስ ስም። ልቀቅ የወጣቶችን ሕዝብ በጌታ በኢየሱስ ስም። ልባቸውን እንድትለቅ ጸልያለሁ። አይምሮአቸውን እንድትለቅ ጸልያለሁ። አለማመናቸው ከነሱ ላይ እንዲነሳ ጸልያለሁ። የእግዚአብሔር ይኸውልህ ሐሳብና ፍቃድ የሚሰራው በማመን ላይ ነው ወዳጆቼ። እግዚአብሔርን ልናስደስት የምንችለው በማመናችን ብቻ ነው። መጽሐፍ ሲናገር ለዛ ነው እንደዚህ ነው የሚለው እኮ እግዚአብሔር የሚገኘው በእምነት ብቻ ነው። ያለ እምነት እግዚአብሔርን ደስ ማሰኘት አትችሉም ይላል መጽሐፍ። እኔ ጸልያለሁ በብዙ ሰዎች ሕይወት ላይ እግዚአብሔር ዛሬ ምሽት ጣልቃ ይገባል። እግዚአብሔር ዛሬ ምሽት ይመጣል። እግዚአብሔር ዛሬ ምሽት ይጎበኛቸዋል። ራቶራ ባህዲ ጋሎባያ አስጨናቂው ኃይል ዛሬ ተመታ። ግራ የሚያጋባው ኃይል ዛሬ ተመታ። የጠላት ምክር ዛሬ ፈረሰ። ፈረሰ በኢየሱስ ስም። ፈረሰ በኢየሱስ ስም። ፈረሰ በኢየሱስ ስም። ልቀቅ አይምሮአቸውን በኢየሱስ ስም። ልቀቅ ሕይወታቸውን በኢየሱስ ስም። ልቀቅ በኢየሱስ ስም አየሩን። ልቀቅ ሰማያትን በኢየሱስ ስም። ልቀቅ መልሳቸውን በኢየሱስ ስም። የእግዚአብሔር ኃይል አሁን ተገለጠ በኢየሱስ ስም። ጥቂት ደቂቃዎች ሼር አድርጉልኝ። ብዙ ሰዎች እንዲገቡ ሼር አድርጉልኝ። ክብር ለኢየሱስ ይሁን። ጌታ ኢየሱስ አብዝቶ ይባርካችሁ። አምላኬ እግዚአብሔር አምላክ መልካም ነው። ክብር ለናዝሬቱ ለኢየሱስ ይሁን። የጠራኝ እግዚአብሔር ምስክሬ ነው። ዛሬ ጌታ እንደዚህ ብሎኛል። በብዙ ሰዎች ሕይወት ላይ እግዚአብሔር አምላክ ያልተመለሱ የጸሎት ምዕራፎችን የምመልስበት ሰዓት ነው አለኝ። ይሄ ዓመት ከማለቁ በፊት፣ ይሄ ወር ከመዘጋቱ በፊት ለብዙዎች የጸሎታችሁ መልስ እግዚአብሔር ዛሬ ምሽት ያመጣል። ዛሬ ምሽት የጸሎታችሁን መልስ ይዛችሁ ትገባላችሁ። ከዚህ ፔጅ ሳትወጡ፣ ከዚህ ላይፍ ሳትወጡ እግዚአብሔር አምላክ በሕይወታችሁ ላይ ታላላቅ ነገሮችን ያደርጋል። ኤልሻዳይነቱን ይገልጣል። መልካምነቱን ይገልጣል። ጭክላ ዶላ ባህዲ ጋሎቫኒያሳ በስር የሚርመጠመጥ ይመታ በኢየሱስ ስም። አይሰራም ብሎ በኢየሱስ ስም እየተናገረ ያለ በኢየሱስ ስም ረጋሚው አሁን ዛሬ ምሽት በኢየሱስ ስም ኃይሉ ይመታ፣ ጉልበቱ ይመታ በኢየሱስ ስም። እግዚአብሔር የተባረከ ይሁን። ክብር ለጌታ ይሁን። በጣም አጭር ደቂቃ ነው የምቆየው። እግዚአብሔር አምላክ ይባርካችሁ። እናንተ ግን ሼር አድርጉልኝ። እግዚአብሔር አብዝቶ ይባርካችሁ። ክብር ለኢየሱስ ይሁን። ጌታ መንፈስ ቅዱስ ለዘላለም ይባረክ። ረጅም ጊዜ ቆይቼን የመጣሁት ነገር ግን ቢሆንም እግዚአብሔር አምላክ ይባረክ። ጌታ መንፈስ ቅዱስ በመካከላችን አለ። የሚሰራ የእግዚአብሔር ኃይል አለ። ብዙ ሰው ለአምናለው ይሆናል እያለ ይጻፍ እስቲ። አምናለው ነገሩ ይሆንልኛል፣ አምናለው ነገሩ ይሳካልኛል፣ አምናለው እግዚአብሔር አምላክ ይጎበኘኛል እያላችሁ ጻፉ። አምናለው እያላችሁ ጻፉ። እግዚአብሔር የተባረከ ይሁን። ልብን የሚያወርድ ምንም ነገር ሊኖር ይችላል። ሐሳብን የእግዚአብሔርን መንፈስ ግን ማውረድ አይቻልም። ክብር ለጌታ ይሁን። ብዙ ነገር ሊወርድ ይችላል። ብዙ ነገር ወደ ታች ሊያሽቆለቁል ይችላል። በዚህ ሁኔታ ውስጥ ግን እግዚአብሔር ይገለጣል። በዚህ ሁኔታ ውስጥ ግን እግዚአብሔር ሰዎችን ይጎበኛል። እግዚአብሔር አምላክ ይጎበኛል። ክብር ለጌታ ይሁን። ክብር ለኢየሱስ ይሁን። ለዛ ነው መጽሐፍ ቅዱስ ሲናገር ቃሉን በላከ ጊዜ ብዙ ሰዎች ካሉበት ደዌ ነፃ ይወጡ ነበር። ቃሉን በላከላቸው ጊዜ ብዙ ሰዎች ከሞት ይነሱ ነበር። እግዚአብሔር ምስክሬ ነው። ዛሬ ለተጨነቀች ለአንዲት ነፍስ እግዚአብሔር ዛሬ ምሽት ጣልቃ ይገባል። እግዚአብሔር ዛሬ ምሽት ጣልቃ ይገባል። ወጀብና ማዕበሉ አውሎ ንፋሱን እግዚአብሔር ጸጥ ያደርገዋል። ለብዙዎች መፈታት ይሆናል። ለብዙዎች መውጣት ይሆናል። ለብዙዎች ኪዳን ይታደሳል። ለብዙዎች የጸሎታቸው መልስ ይሆናል። ለብዙዎች እግዚአብሔር ጣልቃ ይገባል። ይገባል። ማልዶና ሳካርዳኒያስ ራባሃዳ ላባጃና ላባጋንዳ ሬሬቤጄኒያ እግሮችን የያዘ ይመታውን በኢየሱስ ስም። እግሮችን የያዘ ወጥመድ አሁን የተሰበረ ይሁን። ይሰበር በኢየሱስ ስም። ይሰበር በኢየሱስ ስም። የብዙዎች ልብና እግር የፈጠነ ይሁን በኢየሱስ ስም። ለበረከት፣ ለእግዚአብሔር ኃይል፣ ለእግዚአብሔር ቃል በኢየሱስ ስም የፈጠነ ይሁን። ይፍጠን በኢየሱስ ስም። ሜጆናማ ካልዶናማ ባባያ ለሚያምን ዛሬ ይሆናል በኢየሱስ ስም። አምናለው ነገራችሁ ዛሬ ይስተካከላል። አምናለው ያልተመለሰ ጸሎታችሁ ዛሬ ይመለሳል። አምናለው የሆነ ዘመን የጸለያችሁት፣ የሆነ ዘመን በኢየሱስ ስም የለፋችሁበት፣ የሆነ ዘመን የደከማችሁበት፣ የሆነ ዘመን ፋስቲንግ የገባችሁበት እግዚአብሔር ዛሬ በታምራት ያወጣዋል።
ክብር ለኢየሱስ ይሁን። ክብር ለነገስታት ንጉስ ይሁን። ሃሌሉያ። ጌታ ኢየሱስ የተባረከ ይሁን። የምትገቡ ሰዎች ሼር እያደረጋችሁ ግቡ። ክብር ለጌታ ይሁን። አምላኬ እግዚአብሔር የተባረከ ይሁን። ክብር ለአምላካችን ለኢየሱስ ይሁን። ሃሌሉያ። ሼር የሚያደርግ ስለሌለ ሼር አድርጉልኝ። ብዙ ሰዎች በዛሬ ቀን እንደምገባ ማያውቁም፣ እንደገና ደግሞ ብዙ ሰዎች በዚህ ሰዓትም የተለያየ ሁኔታ ውስጥ ነው ያሉት። በዚህ ሁሉ ሁኔታ ውስጥ ሆኜ ግን እግዚአብሔር ለተገኙ ሰዎች እግዚአብሔር ዛሬ ምሽት ይናገራል። ዛጋሃዳ ላቫስያ ለአንተ ይናገራል፣ ለአንቺ ይናገራል። ክብር ለጌታ ይሁን። እግዚአብሔር የወደደውንና የፈቀደውን ነገር እግዚአብሔር ዛሬ ምሽት በእኛ መካከል ያፈሳል። ክብር ለጌታ ይሁን። ክብር ለኢየሱስ ይሁን። እስቲ እንደዚህ በሉ እስቲ፣ የሆነ ዘመን የጸለይኩት ጸሎት ዛሬ መልስ አገኘ። አልተመለሰም። የሆነ ዘመን ላይ ጸልዬ አልተመለሰም። የሆነ ዘመን ላይ ደክሜ የድካሜን ፍሬ ላገኝ አልቻልኩም። የሆነ ዘመን ላይ ለፍቼ የልፋቴን ውጤት አላገኘው። የሆነ ዘመን ላይ በጣም ብዙ ዋጋ አስከፍሎኝ ነበረ። ለዛ ዋጋ ለከፈልኩበት ነገር ዋጋ አላገኘውበትም፣ መልስ አላገኘውበትም። ለእያንዳንዳችሁ ነው የምናገረው። ጸሎት ሊሆን ይችላል፣ ስራ ሊሆን ይችላል፣ ዶክመንት ሊሆን ይችላል፣ የቤት ጉዳይ ሊሆን ይችላል፣ የትዳር ጉዳይ ሊሆን ይችላል። ጌታ መንፈስ ቅዱስ እንደዚህ ብሎኛል። ላልተመለሱ ለየትኛውም ጉዳዮቹ እግዚአብሔር አምላክ ዛሬ መልስ አለኝ አለ ጌታ። መልስ አለኝ አለ ጌታ። ክብር ለኢየሱስ ይሁን። ሃሌሉያ። ሼር የምታደርጉ ሰዎች እግዚአብሔር ዘመናችሁን ይባርክ። ጌታ ኢየሱስ አብዝቶ ይባርካችሁ። ጌታ ኢየሱስ ይባረክ። እስቲ እንደዚህ ያላችሁ ጻፉ። ያልተመለሱ ጥያቄዎቼ በሙሉ መልስ ያገኛሉ ያላችሁ ጻፉ። ጥቂት ሰው ነው ማየው፣ ግን ጥቂት ሰዎቻችሁ ትጠቀማላችሁ። እግዚአብሔር አምላክ ይባርካችሁ። ክብር ለጌታ ይሁን። ሳካርዳኒያስ ራባሃጃና ማካልዳኒያስ ክብር ለጌታ ይሁን። ላልተመለሱ ጥያቄዎቼ በሙሉ ዛሬ እግዚአብሔር መልስ አለው ያላችሁ ጻፉ። ክብር ለጌታ ይሁን። ሜላ ሶፕራዲካሎ ቫጃና ማጋርዳኒያስ ላልተመለሱ ጥያቄዎችሽ እግዚአብሔር ዛሬ መልስ አለው። ላልተመለሱ ጥያቄዎች በሙሉ እግዚአብሔር መልስ አለው። ላልተመለሱ ለየትኛውም ጉዳይ እግዚአብሔር ዛሬ ምሽት መልስ አለው። እግዚአብሔር ዛሬ ምሽት መልስ አለው። ላልተመለሱ ጥያቄዎቼ በሙሉ እግዚአብሔር መልስ አለው ያላችሁ ጻፉ። ቶሎ በሉ። የሆነ ዘመን ላይ ጸልያለሁ፣ የሆነ ዘመን ላይ ለፍቻለሁ፣ የሆነ ዘመን ላይ ደክሜያለሁ፣ የሆነ ዘመን ላይ ጾም ጸሎት ይዤበት ጸልያለሁ፣ ነገር ግን ለዛ ጉዳይ መልስ አላገኘውም፣ ለዛ ነገሬ መልስ አላገኘውም ለምትሉ ሰዎች ዛሬ እግዚአብሔር እንደዚህ ብሎኛል። ዛሬ ምሽት መልስ አለ አለኝ ጌታ። ዛሬ ምሽት ከኔ የሚመጣ መልስ አለ። ዛሬ ምሽት ጠላት የማያስቆመው፣ ዛሬ ምሽት ጨለማ የማይዘው፣ ዛሬ ምሽት በጌታ በኢየሱስ መልስ አለ አለኝ ጌታ። መልስ አለ። እኔ ረስቼዋለሁ፣ እኔ ዘንግቼዋለሁ፣ እኔ እየኖርኩ ነው፣ እኔ ህይወቴን እየገፋው ነው። ነገር ግን በዚህ ሁሉ መሃል ግን እግዚአብሔር መልስ አለው። መልስ አለው በኢየሱስ። አንተ ያተረሳ ይመስልሃል። አንተ ገና ያልመጣ ወደ ላይ ያልወጣ ይመስልሃል። እግዚአብሔር ግን እንደዚህ አለኝ፣ ለዛ ጉዳይ መልስ አለ አለኝ ጌታ። ክብር ለጌታ ይሁን። እስቲ ጥቂት ደቂቃዎች ሼር አድርጉልኝ። ክብር ለኢየሱስ ይሁን። ኦልሬዲ 1 ሳምንት ሆኖኛል ከገባሁኝ። ብዙ ልጆችን እንትን እያልኩ አይደለም። ክብር ለጌታ ይሁን። አምላኬ እግዚአብሔር መልካም ነው። ኢየሱስ ለዘላለም ጌታ ነው። ሃሌሉያ። ክብር ለጌታ ይሁን። ዛሬ ይሄንን ቃል የሚጠቀሙ በሙሉ እግዚአብሔር ምስክሬ ነው። አየሩን እንደዚህ ከታገለ እግዚአብሔር የሆነ የሚሰራው ስራ አለ። እግዚአብሔር የሆነ የሚፈጥረው ነገር አለ። ክብር ለኢየሱስ ይሁን። እግዚአብሔር የሚሰራው ስራ አለ። በእኔም በእናንተም ህይወት እግዚአብሔር ታላቅ ነገርን ያደርጋል። በኢየሱስ ስም ያደርጋል። ሃሌሉያ። በኢየሱስ ስም ይሆናል። በኢየሱስ ስም ብዙዎች በምስክርነት አንደበታቸው ይፈታል። በኢየሱስ ስም በምስጋና ይፈታል። በኢየሱስ ስም በእልልታ ይፈታል። በብዙ ሰዎች ህይወት ላይ እግዚአብሔር በኢየሱስ ስም እልልታን ያሰማል። አሚካል ዶናሳ ካርዳኒያስ ሬሌቤጄኒያ በኢየሱስ ስም ሪፋኒያ ኮልዳኒያሳ ማጆና ማካልዶና ማያ ይርዴኔሌቤጄኒያ ልቀቅ አየሩን በኢየሱስ ልቀቅ በኢየሱስ። ህዝብ ከዚህ ቃል ጋር ይገናኛል። በህይወቱ ላይ ለውጥ ይሆናል። በቤቱ ላይ ለውጥ ይሆናል። በትዳሩ ላይ ለውጥ ይሆናል። በልጆቹ ላይ ለውጥ ይሆናል። የእግዚአብሔር ኃይል በኢየሱስ ስም አሁን አለፈ በኢየሱስ ማራጃና ላባጋን ተራራ ላባስያ አለፈ በኢየሱስ። ነቅነቅ የሚያደርግ የእግዚአብሔር ኃይል፣ ህይወትን የሚለውጥ የእግዚአብሔር ኃይል፣
ታሪክን የሚለውጥ የእግዚአብሔር ኃይል፣ እስራቶችን የሚበጣጥስ የእግዚአብሔር ኃይል፣ ነገርን የሚከፍት የእግዚአብሔር ኃይል፣ በርን የሚከፍት የእግዚአብሔር ኃይል አሁን አለፈ በኢየሱስ አለፈ። ለቀቅ። አየሩ የተለቀቀ ይሁን በጌታ በኢየሱስ ስም የተለቀቀ ይሁን በኢየሱስ ስም እጸልያለሁ። በዚህ ሰዓት እግዚአብሔር ምስክሬ ነው። ለብዙዎች ያልተመለሰ ጸሎታቸው ይመለሳል። ያልተመለሰ የሆነ ዘመን ላይ የተጸለየ ጸሎት ነገር ግን መልስ ያልተገኘበት የሆነ ዓመት ላይ የተጸለየ ጸሎት ላለፉት ዓመታቶች የተጸለየን ጸሎት እግዚአብሔር ዛሬ ምሽት መልስ ያመጣል። ያለ መልስ አልቀጥልም በሉ እስቲ። ያለ መልስ አልቀጥልም በኢየሱስ ስም። አትቀጥይም ዛሬ በኢየሱስ ስም። የእግዚአብሔር ኃይል በኢየሱስ ኔትወርክ እያስወጣኝ ነው። ቢሆንም እግዚአብሔር መልካም አባት ነው። ክብር ለኢየሱስ ይሁን። እስቲ እንዲህ ያላችሁ ጻፉ። የጸሎቴ መልስ አሁን ነው ያላችሁ ጻፉ። ቶሎ ቶሎ በሉ። ያላችሁ ሰዎች ለእናንተ ጸልዬ እወጣለሁ። ክብር ለኢየሱስ ይሁን። ናኒ ሰላም ላንቺ ይሁን። በዚህ የተገኛችሁ በሙሉ እግዚአብሔር አምላክ ዘመናችሁን ይባርክ። ክብር ለናዝሬቱ ለኢየሱስ ይሁን። የጸሎቴ መልስ አሁን ነው ያላችሁ ጻፉ። ቶሎ በሉ። ማሎዛ ፕራዲካሎ ቫጃና ማካርዳኒያሳ። ጥቂት ነገር ለእግዚአብሔር ስራ ይመቸዋል። ባዶ ነገር ለእግዚአብሔር ስራ ይመቸዋል። የማይመቹ ነገሮች በሙሉ እግዚአብሔር አምላክ ለሰው የማይመቹ ነገሮች በሙሉ እግዚአብሔር አምላክ ሰርቶ ያወጣል። ክብር ለጌታ ይሁን። ዜክሎ ዳና ቫኒያሳ ፓራዳላ ባጃና ላባጋን ተራራላ ቦሲያ ሻይ ራማሃዶላ ባጃና ላባጋን ተራራላ ቦያ ኢቬኒያሳ ፕራዲካላ ባጃና ላባጋን ዶሎቦጂያ ማን ላይ የቆመ ይመታ በኢየሱስ ስም። ይገልበጥ በኢየሱስ ስም። ይነቀል በኢየሱስ ስም። ጉቶ የሚመስል ስፒሪት፣ መሰናክል የሚመስል ስፒሪት፣ እንቅፋት የሚመስል ስፒሪት በኢየሱስ ስም አሁን ይመታ። ይመታ በኢየሱስ ስም። ይመታ በኢየሱስ ስም። ገደብ የተሰበረ ይሁን። ኃይለኛው ይመታ በኢየሱስ ስም። ጉልበተኛው ይመታ በኢየሱስ ስም። ልቀቅ በጌታ በኢየሱስ ስም። ልቀቅ በጌታ በኢየሱስ ስም። ልቀቅ በጌታ በኢየሱስ ስም። ልቀቅ። የብዙዎች ጸሎት ዛሬ ምሽት ተመለሰ። የብዙዎች ጸሎት ዛሬ ምሽት ተመለሰ። የብዙዎች ጸሎት ዛሬ ምሽት ተመለሰ። ክብር ለጌታ ይሁን። እግዚአብሔር ይባረክ። ክብር ለኢየሱስ ይሁን። ማካፍላችሁ ሐሳብ ጥቂትም ብትሆን እግዚአብሔር አምላክ ይባርካችሁ። እግዚአብሔር ይትባረክ። ማካፍላችሁ ሐሳብ በሉቃስ ወንጌል ምዕራፍ 1 ላይ ያለ ሐሳብ ነው። ክብር ለመንፈስ ቅዱስ ይሁን። የምትገቡ ሰዎች በሙሉ እግዚአብሔር አምላክ ዘመናችሁን ይባርክ። ቀን ለውጬ ሳይሆን በተመሳሳይ ቀን ሌላ ጉዳይ ስላጋጠመኝ በዛ ምክንያት ነው ሚስ ያደረኩት። እግዚአብሔር አብዝቶ ይባርካችሁ። እግዚአብሔር አምላክ ያለውን ሰው አገለግላለሁ። እግዚአብሔር አምላክ ይባርካችሁ። ክብር ለኢየሱስ ይሁን። እስቲ የጸሎቴ መልስ አሁን ነው ያላችሁ ጻፉ። ቶሎ ቶሎ በሉ። የጸሎቴ መልስ አሁን ነው፣ የጸሎቴ መልስ አሁን ነው ያላችሁ ጻፉ። ቶሎ ቶሎ በሉ። ቬኖሳ ፕራዲካሎ ቫጃና ማካርዳኒያስ ራባሃዳላ ባጃና ላባጋን ተራራላ ቦሲያ። የጸሎታችሁ መልስ አሁን ነው። የጸሎታችሁ መልስ አሁን ነው የሚመጣው። ምን ያህል ጊዜ እንዳስቆጠረ ባላቅም፣ ምን አይነት ዘመን እንዳስቆጠረ ባላቅም፣ ነገር ግን የጸሎታችሁ መልስ አሁን ነው። የጸሎቴ መልስ እኔ ይህንን ስሰብክ ነው የጸሎቴ መልስ የሚመጣው። ይህንን ስናገር ነው የጸሎቴ መልስ የሚመጣው። ለብዙዎቻችሁ የጸሎታችሁ መልስ አሁን ነው የምትቀበሉት። ለብዙዎቻችሁ፣ ለቤታችሁ፣ ለትዳራችሁ፣ ለስራችሁ የጸሎታችሁ መልስ አሁን ነው የሚመጣው። ሃሌሉያ። አሁን በዚህ ሰዓት የሆነ ዘመን ላይ አንቺ ጸልየሻል። የሆነ ዘመን ላይ አንተ ጸልያል። የሆነ ዘመን ላይ አንቺ በጣም ቃትተሻል፣ ፋስቲንግ ገብተሻል። ነገር ግን ሳይመለስ ዘገየ። ሳይመለስ በዛው ቀረ ይመስላል። እንደዛ ይሆናል የሚመስል ይመስላል። የተጸለየው ጸሎት ያልተሰማ ሊመስል ይችላል። ዛሬ ግን ጌታ እንደዚህ ብሎኛል፣ የጸሎታችሁ መልስ አሁን ነው አለኝ ጌታ። ጸዳል ሰላም ላንቺ ይሁን። ክብር ለኢየሱስ ይሁን። ሼር አድርጉልኝ። ጌታ የብዙ ሰዎችን የጸሎት መልስ ይህ ዓመት ከማለቁ በፊት መልስ ነው የሚያመጣው። አንዳንዶች አሁን ነው እዚህ ሰዓት፣ በዚህ ሰዓት፣ ለአንዳንዶች አሁን ነው በዚህ ሰዓት ነው እግዚአብሔር መልስ ነው የሚያመጣው። ሚክላዶቫኒያሳ የሚቆይ አይደለም። ከዚህ በኋላ የምትኖሩበት አይደለም። ላለፈው የጸሎታችሁ መልስ ዛሬ ተቀብላችሁ ትወጣላችሁ። ላለፈው በኢየሱስም ጸሎታችሁ፣ ላለፈው ድካማችሁ፣ ላለፈው ዋጋ መክፈላችሁ እግዚአብሔር ምስክሬ ነው። ዛሬ ምሽት እግዚአብሔር አምላክ መልስ አሁን ነው ይለኛል። አሁን ነው ይለኛል በኢየሱስ ስም። ክብር ለኢየሱስ ይሁን። ዊና ካልዶኒያስ ቬልዶና ሰፓርዳኒያሳ
አሁን ይወጣል በኢየሱስ ስም። ሰማያቶች ይከፈታሉ። የእግዚአብሔር እጅ ጣልቃ ይገባል። የእግዚአብሔር ኃይል ይመጣል። ልብን እያናወጠ ያለ ይመታ። እምነትን እየበላ ያለ ይመታ። ቅንነትን እየበላ ያለ ይመታ። መልካምነትን እየበላ ያለ ይመታ። በእግዚአብሔር ላይ ያላችሁን ተስፋ፣ በእግዚአብሔር ላይ ያላችሁን እምነት እየቦረቦረ ያለ ይሄ ጨለማ ዛሬ ምሽት በኢየሱስ ስም ተዋረደ። በኢየሱስ ስም። አጄላ ዳላባ ጋንተራላባያ ተዋረደ በኢየሱስ ስም። ያንዳንዱን እምነት ከቃሉ ጋር እንዳይዋሃድ፣ ያንዳንዱን ተስፋ እየበላ፣ ያንዳንዱን ልብ እየቦረቦረ፣ ያንዳንዱን አይምሮ በተለያየ አቅጣጫ ቢዚ ያደረገ የሚተጋና መልክ እየቀየረ ያለ ይሄ ጨለማ በጌታ በኢየሱስ ስም ደም ከዚህ ሰዓት ጀምሮ የተጣለ ይሆን። አንድ ሰው አሜን ይበለኝ እስቲ። አሜን እያላችሁ ጻፉ። ሃሌሉያ። አየህ፣ እምነት ሲኖር ነው ከእግዚአብሔር ቃል ጋር የምትገናኘው። እምነት ሲኖራችሁ ነው በህይወታችሁ ላይ እግዚአብሔር ታላላቅ ነገሮችን የሚያደርገው። ምልክት ወይም ትንቢት ስላላችሁ ሳይሆን በእምነት ነው የእግዚአብሔርን ሐሳብና ፍቃድ ማምጣት የምትችሉት። ጌታ ኢየሱስ ምስክሬ ነው። ዛሬ እንደዚህ ይሆናል። በዚህ ምሽት እንደዚህ ይሆናል። እግዚአብሔር እንደዚህ ብሎኛል። የጸሎታችሁ መልስ አሁን ነው አለ። ይዤ መጥቻለሁ አለኝ። ሃሌሉያ። ይህን ቃል ከተናገርኩ በኋላ በጣም እጸልያለሁ። ነገር ግን በቃል ውስጥ ነው የሚመጣው የእግዚአብሔር ኃይል። የሚመጣው በቃል ውስጥ ነው። የሚመጣው በእግዚአብሔር ቃል ውስጥ ነው። ይሄ ቃል በመንፈስ አንተ ህይወት ውስጥ ይዋሃዳል። በመንፈስ አንቺ ህይወት ውስጥ ይዋሃዳል። ኢየሱስ ይባረክ። ክብር ለጌታ ይሁን። ቬናሳ ካርዳኒያስ ኢየሱስ ለዘላለም ጌታ ነው። ጌታ ኢየሱስ ክርስቶስ ይባረክ። እንዲህ የሚል ቃል አለ በሉቃስ ወንጌል ምዕራፍ 1 ላይ ያለ ሐሳብ ነው። በይሁዳም ንጉሥ በሄሮዶስ ዘመን ከአብይ ክህነት ምድብ የሆነው ዘካርያስ የሚባል አንድ ካህን ነበረ። ሚስቱም ኤልሳቤጥን ከአሮን ነገድ ነበረች። ሁለቱም የጌታን ትእዛዝና ሥርዓት ሁሉ ጠብቀው ያለ ነቀፋ የሚኖሩ በእግዚአብሔር ፊት ጻድቃን ነበሩ። ይሁንና እንጂ ኤልሳቤጥ መካን በመሆኗ ልጅ አልነበራቸው። ሁለቱም በዕድሜ ምን ያሉ ናቸው? የገፉ ነበሩ። አንድ ቀን ዘካርያስ በምድብ ተራ በእግዚአብሔር ፊት በክህነት በሚያገለግልበት ጊዜ በሥርዓተ ክህነቱ መሰረት ወደ ጌታ ቤተ መቅደስ ገብቶ ለማጠን በዕጣ ምን አለ ይላል? ተመረጠ ይላል። እድል መጣለት። የእግዚአብሔር ዘመን መጥቷል። ሃሌሉያ። ዕጣን በሚታጠንበት ጊዜ ህዝቡ ሁሉ በውጭ ሆኖ ይጸልይ ነበረ። የጌታ መልአክ ከዕጣኑ መሠዊያ በስተቀኝ ቆሞ ታየው ይላል። ዘካርያስም ባየው ጊዜ ደነገጠ፣ በፍርሃትም ተውጦ መልአኩ ግን እንዲህ አለው፣ ዘካርያስ ሆይ ምን አትበል፣ አትፍራ። ጸሎትህ ምን ብሏል? ተሰምቷል። እስቲ ጸሎቴ ተሰምቷል እያላችሁ ጻፉ። እስቲ ጸሎቴ ተሰምቷል እያላችሁ ጻፉ። ጸሎቴ ተሰምቷል። ሕይወቴ ላይ ያለው የትኛውም ጥያቄ መልስ ሊያገኝ ነው። እግዚአብሔር ዛሬ ይጎበኘኛል። እግዚአብሔር ዛሬ ያገኘኛል። ይሄ ቃል ለኔ ነው የሚል ሰው ካለ አሜን ይበለኝ እስቲ። ሳጋርዶና ማሃዲ ጋሎቫኒያስ ክብር ለኢየሱስ ይሁን። ሃሌሉያ። ረባሃዳ ላባጃና ላባጋንዳ በብዙ ሰዎች ሕይወት ላይ የእግዚአብሔር እጅ ሲዘረጋ ያለው፣ በብዙ ሰዎች ሕይወት ላይ እግዚአብሔር ጣልቃ ሲገባ ያለው፣ በብዙ ሰዎች ሕይወት ላይ እግዚአብሔር አምላክ የወደቀን ልብ ሲያነሳ ያለው፣ እግዚአብሔር ሲደግፋችሁ ያለው። ዣባሃዱ ላባያ ሬሌቤጄኒያ እዚህ ባላችሁ ሰዎች ላይ በውጭ ሆናችሁ የምሰሙኝ ላይ እግዚአብሔር እንደዚህ ያለኝ፣ ሊያቦንያሳ የብዙ ዘመን ጸሎት ዛሬ መልስ ያገኛል። የብዙ ዘመን ድካም ዛሬ መልስ ያገኛል። የብዙ ዘመን ሥራ ዛሬ መልስ ያገኛል። አቢና እያና መጋኖ ሰይጣን ይስማ፣ ሁኔታ ይስማ፣ እናንተ የምታውቁት ክፉ ሰው ይስማ፣ ጠንቋይ፣ ሟርተኛ፣ ደጋሚ፣ መተተኛ ይስማ። እግዚአብሔር አልረሳኝም፣ እግዚአብሔር አልተወኝም፣ አልጣለኝም የሚል ሰው ካለ በጌታ በኢየሱስ ስም አሜን እያለ ይጻፍ እስቲ። ዣባሃዲ ጋልዶማሳ አየህ፣ በስርዓተ ክህነቱ መሰረት ወደ ጌታ ቤተ መቅደስ ገብቶ ለማጠን በዕጣ ምን አለ ይላል? ተመረጠ ይላል። ለተረሳችሁ ለሚመስላችሁ
እግዚአብሔር አያየንም ለምትሉ ሰዎች፣ አይሰማንም ለምትሉ ሰዎች፣ ዘንበል አይደለንም ለምትሉ ሰዎች ጌታ እንደዚህ ያወራኛል። ጌታ ምስክሬ ነው። መልስ አሁን አለ እያለኝ ነው። መልስ አሁን አለ እያለኝ ነው። ለጤንነታችሁ መልስ አለ፣ ለህይወታችሁ መልስ አለ፣ ለስራችሁ መልስ አለ። አንድ ሰው መልስ አለ እያለ ይጻፍ እስቲ። ሃሌሉያ! መልስ አለ፣ መልስ አለ። ሃሌሉያ! ክብር ለኢየሱስ ይሁን። መልስ አለ። ለብዙዎች መልስ ይሆናል። ለብዙዎች ጌታ ምስክሬ ነው መልስ ይሆናል። ለብዙዎች ዛሬ መልስ ይሆናል። ለብዙዎች ዛሬ መመረጥ ይሆናል። ለብዙዎች የእግዚአብሔር ኃይል ውስጥ የሚገቡበት ነው። ለብዙዎች እግዚአብሔር መርገማቸውን የሚሰብር ነው። አንዳንዶች ከእብደት ነፃ ሲወጡ አያለሁ። አንዳንዶች በዚህ ዓመት ከተዘጋጀላቸው ወጥመድ እግዚአብሔር ሲናጠቃቸው አያለሁ። ሲናጠቃቸው አያለሁ። ራባሃዳላባስ አንድ ሰው ነው የሚሰማኝ፣ ሁለት ሰው ነው የሚሰማኝ፣ አላውቅም ስንት ሰው እንደሚሰማኝ። እግዚአብሔር ምስክሬ ነው። ግን እብደትን እግዚአብሔር ሲያነሳ ያለው፣ ሰይጣን ያዘጋጀውን ወጥመድ እግዚአብሔር ሲሰብር ያለው። ሌፎናሳ ካርዳንያሳ ማጃንያሎባያ ወራባሃዲ ጋልዶኔዮሳ ሬቤጄንያሳ 2 ቀን ይቆያል አላለኝም። 3 ቀን አላለኝም። 4 ቀን አያየኝም። ይሄን ቃል እንደተናገር ካለኝ ለብዙዎች መልስ አመጣለሁ አለኝ። ለብዙዎች አጃጃጃሳ ልክ እንደ ኤልያስ አባት ሆይ እኔ በፊት የቆምኩት እውነተኛ አገልጋይ ከሆንኩ እሳት ከሰማይ መጣ፣ ይቺን መሰዊያ ትብላ አለ። ይቺን መሰዊያ ለሕዝቡም እውነት ይሁን ላኮባንያሳ እኔም አንተ አገልጋይ መሆኔ ይታወቅ ብሎ በጸለየ ሰዓት ላይ እግዚአብሔር እሳት ከሰማይ ለቀቀ። ዛሬ እኔ ጸልያለሁ። ነገ አላለኝም ጌታ፣ የሚቀጥለው ቀን አላለኝም ጌታ። በዚህ ሰዓት ይህንን ቃል በተናገርክበት ሰዓት ለብዙዎች መልስ ይሆናል አለኝ ጌታ። ለብዙዎች መልስ ይሆናል። አማኝ ካለ አሜን እያለ ይጻፍ። ዝም ብሎ የሚያስጮኝ ጌታ ዝም ብሎ እንትን ማይስለ የውስጤ ዝም ብሎ አቅም ስላለኝ እንዳይመስልህ። ጌታ ነው እየተናገረኛለሁ። ጌታ ነው እያወራኛለሁ። እግዚአብሔር ምስክሬ ነው። በዕጣ ተመረጠ ይላል። ከአብይ ክህነት መሰረት የነበረው ወደ ቤተ መቅደስ ገብቶ ለማጠድ በዕጣ ተመረጠ ይላል። ክብር ለኢየሱስ። ቬላ ካርዳኒያ ሳፓራዳ ላባጃና ላባስ እግዚአብሔር ዛሬ እንደዚህ ያደርጋል። ይኸው ቃሉን ልጨርስ። ዕጣንም በሚያጥንበት ጊዜ ህዝቡ ሁሉ በውጭ ሆኖ ይጸልይ ነበረ። የጌታን መልአክ ከዕጣን መሰዊያ በስተቀኝ ቆሞ ታየው ይላል። ዘካርያስም ባየው ጊዜ ደነገጠ፣ በፍርሃት ተዋጠ። መልአኩ ግን እንዲህ አለው፣ ዘካርያስ ሆይ አትፍራ፣ ጸሎትህ ምን ብሏል? ተሰምቷል። ተሰምቶልኛል እያላችሁ ጻፉ። ረስተሃል፣ ተሰምቷል በል። ረስተሻል፣ ተሰምቶልኛል። ተሰምቶልኛል። ያ የሆነ ዘመን ላይ የጸለያችሁ ጸሎት፣ ያ የሆነ ዘመን ላይ በር ዘግታችሁ የቃተታችሁ ጸሎት፣ ያ የሆነ ዘመን ላይ ከእግዚአብሔር ጋር እንዴት የተጣበቃችሁበት የጸሎት ርዕስ ይሄ ጉዳይ ይፈታ ያላችሁበት ጉዳይ እግዚአብሔር ሰምቻለሁ አለኝ፣ መጥቻለሁ አለኝ። ረባሃዳ ላባጃና ላባጋንዳ ይኸው ሚስት ኤልሳቤጥ ወንድ ልጅን ትወልዳለች፣ ስሙንም ዮሐንስ ትለዋለች። ስሙንም ዮሐንስ ትለዋለች። በእርሱ ተድላና ደስታ ታገኛለህ። ብዙዎች እርሱ በመወለዱ ደስ ይላቸዋል። በጌታም ፊት ታላቅ ይሆናል። የወይን ጠጅም ሆነ ሌላ የሚያሰክር መጠጥ አይጠጣም። በእናቱ ማኅፀን ሳለ በመንፈስ ቅዱስ ይሞላል። ከእስራኤል ሰዎች ብዙ ሰዎችን ወደ ጌታ አምላካቸው ይመልሳቸዋል። የአባቶችን ልብ ወደ ልጆች የማይታዘዙትን ደግሞ ወደ ጻድቃን ጥበብ ይመልስ ዘንድ ለጌታ የተገባ ሕዝብ ለማዘጋጀት በኤልያስ መንፈስ በኤልያስ መንፈስ በነቢያት መንፈስ ይጎበኛሉ ዛሬ። በእግዚአብሔር መንፈስ ይጎበኛሉ ዛሬ። እግዚአብሔር በሚሰደው መንፈስ ለብዙዎች በኢየሱስ ስም መልስ ይሆናል፣ ጉብኝት ይሆናል፣ መዳሰስ ይሆናል። እረ በጌታ በኢየሱስ ስም ለሚቀበለኝ ሰው፣ ለሚያምን ሰው ዛሬ በኢየሱስ ስም አይለፈኝ ለሚል ሰው፣ ብዙ ዘመን ቸርች ለተንከራተትክበት ጉዳይ፣ ብዙ ዘመን ለጸለይክበት ጉዳይ እግዚአብሔር ዛሬ ምሽት ጉበኛው ይለኛል፣ ጎብኝቻለሁ ይለኛል። ሃሌሉያ። አማካርዳኒያስ ቬኖሳፓርዳኒያስ ሃሌሉያ። ይኸው በኤልያስ መንፈስ ኃይል በጌታ ፊት ምን ይላል? ይሄዳል አለው። ዘካርያስም መልአኩ ይህ በምን አውቃለሁ? እኔ ሽማግሌ ነኝ፣
ሚስቴ በእድሜ ገፍታለች አለው። ሰውየው ጸልየዋል፣ እድሜ ገፍቷል። ሰውየው ጸልየዋል፣ ነገር ግን በጌታ ፊት ያለ ነቀፋ የሚመላለስ ሰው ነው። ቆይ መልአኩም መልሶ እንዲህ አለ፣ እኔ በእግዚአብሔር ፊት የሚቆም ገብርኤል ነኝ አለ። ይህንን እነግርህና ይህንን የምስራች አመጣልህ ዘንድ ተልኬአለሁ። እነሆ ጊዜው ጠብቆ የሚፈጸምበት እነሆ አለ። አሁን ጊዜውን ጠብቆ የሚፈጸመውን ቃሌን ስላላመንክ፣ በእኛ አለማመን ምክንያት የእግዚአብሔር መልስ ወደ ላይ አይሄድም። እባክህ በእኔ አለማመን ምክንያት፣ በአንተ አለማመን ምክንያት፣ በአንቺ አለማመን ምክንያት እግዚአብሔር ምስክሬ ነው፣ የእግዚአብሔር መልስ አይሄድም። ምልክት እየጠበቃችሁ ላላችሁ ሰዎች፣ ምልክት እየፈለጋችሁ ላላችሁ ሰዎች አሁን እንደ ብሉይ ኪዳኑ ዘመን አይደለም፣ እንደኛ እዛው ዘመን አይደለም። በዚህ ሰዓት ምልክት ታያላችሁ። ለአንዳንዶቻችሁ ልባችሁ ላይ ኮንፈርሜሽን፣ ለአንዳንዶቻችሁ ላይ ህይወታችሁ ላይ፣ ለአንዳንዶቻችሁ ላይ በዚህ ሰዓት እግዚአብሔር እያወራችሁ ነው በኢየሱስ ስም። ሸጋሃዱላ በሆዶ ለቦዮ አንድ ሰው አሜን ይበለኝ እስቲ። ሃሌሉያ። ይኸው የጊዜውን ቃል የሚፈጸመውን ቃሌን ስላላመንክ ይህ እስኪፈጸም ድረስ ድዳ ትሆናለህ፣ መናገርም አትችልም አለው መልአኩ። ተመልከቱ። በዚያ ጊዜ ይልና ህዝቡ ዘካርያስ ከቤተ መቅደስ ሳይወጣ ለምን እንደዘገየ በመገረም ይጠባበቅ ነበረ። ከወጣም በኋላ ሊነግራቸው አልቻለም። በምልክት ከመጥቀስ በስተቀር መናገር ባለመቻሉ በቤተ መቅደስ ውስጥ ራእይ እንዳያይ ተገነዘቡ ይላል። ራእይ እንዳየ ተገነዘቡ ይላል። ዘካርያስም ይላል ማላዳላባንያስ ይኸው ዘካርያስም የአገልግሎቱ ወቅት በተፈጸመ ጊዜ ወደ ቤት ተመለሰ ይላል። ከዚያም በኋላ ሚስቱ ኤልሳቤጥ ጸነሰች ይላል። 5 ወራትም ራሷን ሰወረች ይላል። እርሷም ጌታ በምሕረት ነቀፌታዬን ከሰዎች መካከል ሊያስወግድልኝ ተመልክቶ በዚህ ጊዜ ይህንን ምን አለልኝ አደረገልኝ አለች። አላዳላባያሳ ያጋለው ለባያና መጋንዳ ለብዙዎች ነቀፌታ ዛሬ ይነሳል። የብዙዎች ትችት ዛሬ ይነሳል። የብዙዎች የሚሸማቀቁበት ህይወት ይነሳል። ለብዙዎች ዛሬ ነቀፌታ ይነሳል። እዚህ ነቀፌታ ይነሳል እያላችሁ ጻፉ እስቲ። ነቀፌታዬ ይነሳል፣ ነቀፌታዬ ይነሳል። ተመልከቱ። በጣም ይችን መንፈስ ቅዱስ የገለጠልኝን ነገር ልንገራችሁና ከዛ እንጸልያለሁ። እንግዲህ ሉቃስ እንደምታዩት ሉቃስ ሐኪም ነው፣ የሐኪም ምሁር ነው። የሐኪም ምሁር የነበረ ሰው ነው እና 2 መጽሐፎችን ጽፏል። ሐዋርያት ሥራንና ሉቃስን የጻፈ ሰው ነው እና የጻፈው አንድ ቴዎፍሎስ ለሚባል ለእግዚአብሔር ወዳጅ ለሆነ ሰው ነው የጻፈው እና ሙሉ የሆነ ማብራሪያ ስላላገኘ ይሄ ቴዎፍሎስ የሚባል ሰው ሙሉ ማብራሪያን አላገኘም እና ሙሉ ማብራሪያ ስለ ኢየሱስ ክርስቶስ ተናግሮ የጻፈበት ሐሳብ ነው። ስለ ሐዋርያት ስለ መንፈስ ቅዱስ ሥራ በግልጽ የጻፈበት ክፍል ነው ሐዋርያት ሥራና ሉቃስ ወንጌል። እና በጣም የሚገርማችሁ ነገር ሉቃስ ወንጌል መጀመሪያዎቹ ምዕራፍ ላይ የምታዩት የዮሐንስን መወለድ ነው የምታዩት። እና ተመልከቱ፣ በአብይ ክህነት ውስጥ የነበረ ዘካርያስ የሚባል ሰው እንደገናም ደግሞ ከአሮን ነገድ የነበረችዋ ኤልሳቤጥ የምትባል ሴት እንደነበረች መጽሐፍ ቅዱስ ይናገራል። እና ሁለቱም የጌታን ትእዛዝና የጌታን ሥራ ጠብቀው ያለ ነቀፋ የሚያገለግሉ ሰዎች ናቸው። ነገር ግን በቤታቸው ያልተፈታ ጥያቄ አለ። በቤታቸው በህይወታቸው ያልተለቀቀ ጥያቄ አለ። ያልተፈታ መልስ አለ። ያልተፈታ የጸሎት ርዕስ አለ። እና እነዚህ ሰዎች ተፈታም አልተፈታም የጌታን ትእዛዝ ጠብቀውና ስርዓቱን ይዘው የሚያገለግሉ ሰዎች ናቸው። ተመልከቱ፣ በቤታቸው ጥያቄ አለ፣ በቤታቸው ችግር አለ፣ በቤታቸው ሁኔታው አልተመቸም። ነገር ግን ጌታን ምን ያደርጉ ነበር? ያገለግሉ ነበረ። ማሎባር ዳንያሳ ምን ያደርጉ ነበር? ያገለግሉ ነበረ። ጥያቄውን ጠይቀው እግዚአብሔር ፊት አቅርበው እግዚአብሔር መልስ አልሰጣቸው። መልስ እስከሚሰጣቸው አይደለም፣ ህይወታቸው ማገልገል ነው፣ ኑሯቸው ማገልገል ነው፣ ቤታቸው ነገራቸው ማገልገል ነው፣ ጉልበታቸው ማገልገል ነው። ህይወታቸው በአገልግሎት ውስጥ የተያዘ ነው። ስለዚህ ለመልሳቸው ጥያቄ ሳይሆን የእግዚአብሔርን ትእዛዝ ምን ያደርጉ ነበር? ያገለግሉ ነበረ፣ ይመላለሱ ነበረ። ያውም ያለምን ያለ ነቀፋ። አንዳንድ ሰው ትናንት ትንቢት ሰምቶ ዛሬ እንዲፈጸምለት ነው የሚፈልገው።
ጠዋት ሰምቶ ከሰዓት እንዲሆንለት ነው የሚፈልገው። ያለበለዚያ እግዚአብሔር ለሱ ትክክል አይደለም። እግዚአብሔር ለሱ ትክክል አይደለም። እነዚህ ሰዎች ግን ልጅ የሚባል ኢምፖርታንት ጥያቄ አለ። ያው በጌታ ፊት ነቀፌታ የለባቸውም፣ መንደር ላይ ግን ነቀፌታ አለባቸው። በጌታ ፊት ግን ችግር የለባቸውም፣ የጌታን ትእዛዝ የሚፈጽሙ ናቸው። ነገር ግን መንደርተኛው የሰፈር ሰው በቢሮ ያለ እዛ መንደር ላይ የተቀመጠ ግን ነቀፌታቸውን ያወራላቸው ነበረ፣ ችግራቸውን ያወራላቸው ነበር፣ እንደ ኃጢአት ይቆጥርባቸው ነበር። ዛሬ ማንኛችሁ ናችሁ በእንደዚህ አይነት ህይወት ውስጥ ያላችሁ ሰዎች? የሆነ ዘመን ላይ ጸልያችሁ ከነ ጥያቄያችሁ ጌታን እያገለገላችሁ ያላችሁ ሰዎች፣ ጌታን እያገለገላችሁ ያላችሁ ሰዎች፣ በስርዓት እየተመላለሳችሁ ያላችሁ ሰዎች፣ በጌታ ትእዛዝ ውስጥ ያላችሁ ሰዎች፣ ዛሬ ለእናንተ መልስ አለኝ። ያጋሃዶ ባያ ያ የጸሎት ዘመን የጸለያችሁትን ጸሎት እግዚአብሔር መልስ አሁን ነው አለኝ። መልሱ አሁን ነው አለኝ። ራማኝ ካለ አሜን ይበለኝ። ሃሌሉያ። ራማኝ ካለ እግዚአብሔርን የሚጠብቅ ሰው ካለ ከነ ጥያቄ ውስጥ ያለ ሰው የኔ ጉዳይ እኮ 2 ወር ቆጠረ እኮ 4 ወር ቆጠረ እኮ 1 ዓመት ቆጠረ እኮ ኧረ መልስ የለም ለምትሉ ሰዎች ኧረ እግዚአብሔር ዝም ብሎናል፣ ኧረ እግዚአብሔር በእንደዚህ አይነት ሁኔታ ትቶናል። ነገር ግን እኔ አገለግላለሁ። እውነተኛ መልአክ ነው የተከተልኩት፣ ለምድራዊ ጥቅም አይደለም። መልሴ ቢመለስ ባይመለስ እኔ ግን በጌታ ትእዛዝ ውስጥ አለው ለምትሉ ሰዎች፣ ሴትና ወንድ ሰዎች እግዚአብሔር እንደዚህ ያወራኛል። ዛሬ ምሽት መልስ አለ ይለኛል። ቴዲ መልስ አለ። ሃሌሉያ። ማሎባኒያሳ ታሪኳ መልስ አለ፣ መልስ አለ በጌታ በኢየሱስም፣ መልስ አለ በኢየሱስም። ከነጥያቄሽ እግዚአብሔር ቤት ከነጥያቄሽ ተንበርክከሽ ጸሎት ዛሬ የለም። እግዚአብሔር ዛሬ ምሽት መልስ አሁን በዚህ ሰዓት ይመጣል አለኝ። መልስ በዚህ ሰዓት ይመጣል አለኝ። ኧረ ያድናል፣ የኔ ጌታ ያድናል። ሰዎቹ በእግዚአብሔር ፊት ጻድቅ ነበሩ፣ ያለ ነቀፋ የሚያገለግሉ፣ ያለ ምንም ችግር እግዚአብሔርን የሚያገለግሉ ሰዎች ናቸው። በዚህ ሁሉ ሁኔታ ውስጥ ሆነው እድሜያቸው ገፋ፣ ጊዜ ሄደ፣ ገፋኩ፣ እድሜ ነጎደ፣ ጥቀ ሄደ፣ እድሜ አይጠብቅም ሄደ። እግዚአብሔር ሳይመልስላቸው፣ እግዚአብሔር ሳይጎበኛቸው እነዚህ ሰዎች እድሜያቸው ሄደ። ያለ ነቀፋ ግን የጌታን ትእዛዝ የሚፈጽሙ ናቸው። ጌታን የሚያገለግሉ ምዕመን እንዳይመስሉ የጌታን ትእዛዝ የሚያገለግሉ ናቸው። ኢናሳ ከርዳንያሳ ዛሬ ጌታ እንደዚህ ይለኛል። ጌታ ምስክሬ ነው። የሆነን ጸሎት ዛሬ መልሳለሁ አለኝ። የሆነን ጸሎት ዛሬ መልሳለሁ አለኝ ጌታ። አንድ ለሚያምን ሰው አሜን ይበለኝ እስቲ። ስራህን እየሰራ ነው አንተ። ጌታ እኮ ተናግሯል እኮ። ኧረ ጌታ በእንትና ተናግሮኛል፣ በሐዋርያው ተናግሮኛል፣ በነብዩ ተናግሮኛል፣ በፓስተሩ በወንጌላዊው እግዚአብሔር ተናግሮኛል፣ በእናቶች ተናግሮኛል እግዚአብሔር፣ በመንደር ላይ ባለ ጸሎት እግዚአብሔር ተናግሮኛል። እኔ ግን ህይወቴን እየኖርኩ ነው። ነገር ግን በህይወቴ ላይ የመጣ ነገር የለም። ጌታን ግን አገለግላለሁ፣ ጌታን ግን እባርካለሁ፣ የጌታን ትእዛዝ ግን እፈጽማለሁ፣ የጌታን ህግ ግን እጠብቃለሁ። ማላዶባን ያሳ እግዚአብሔር ለእንደዚህ አይነት ሰው ዛሬ በኢየሱስ መልስ አለኝ ይላል። መልስ አለኝ ይላል። ዶቻችሁን ብድግ አድርጎ እግዚአብሔር ዛሬ ምሽት በኢየሱስ መልስ በእጃችሁ ያመጣል። መልስ በእጃችሁ ያመጣል። አንድ አማኝ ካለ አሜን እያለ ይጻፍ እስቲ። ሃሌሉያ። ክብር ለጌታ ይሁን። እግዚአብሔር እንደዚህ ያደርጋል። እባክህ ወዳጅ፣ እግዚአብሔር እንደዚህ ያደርጋል በኢየሱስ። ነቀፌታ አለ፣ ችግር አለ። አናዱ ቸርች እየተመላለሰ ጥያቄው መልስ አላገኘም። ጸሎት እየተመላለሰች ሁልጊዜ ላይፍ ትገባለች፣ ሁልጊዜ እግዚአብሔርን ቃል ትማራለች። በህይወቷ ግን መልስ የለም፣ በቤቷ መልስ የለም። ጌታ ዛሬ እንደዚህ ብሎኛል። መልስ አሁን ነው አለኝ ጌታ። ጊዜው ደረሰ አለኝ። ይሄ ዓመት ሳያልቅ፣ ይሄ ዓመት አልቆ ወደሚቀጥለው ዓመት ከመግባታችሁ በፊት እግዚአብሔር እንደዚህ ያደርጋል። መልስ ለብዙዎች ይሆናል። መልስ ለብዙዎች ይሆናል። ኢየሱስ ያድናል። ሂማ ካርዶኒያ ሳፓራዳላ ኔትወርክ ያስቸግረኛል። ነገር ግን ቢሆንም ታገሱኝ፣ እየጠፋ ይመጣል። ክብር ለመንፈስ ቅዱስ ይሁን። እነዚህ ሰዎች ሳይመለስላቸው በእድሜ ገፉ፣ እድሜያቸው ሄደ። ከዛ በኋላ ይላል የእግዚአብሔር ዘመን መጣ።
የእግዚአብሔር ጊዜ መጣ ይላል። ያው አንድ ቀን ዘካርያስ ይላል በምድብ ተራው በእግዚአብሔር ፊት በክህነት በሚያገለግልበት ጊዜ በስርዓቱ ክህነት መሰረት ያው ወደ ጌታ ገብቶ ዕጣን ለማጠን በዕጣ ምን አለ ይላል ተመረጠ ይላል። ዘመን መጣለት ለዚህ ሰው ጊዜ መጣለት። ትቶታል ጸሎቱን። ይሄ የጸለየበትን ርዕስ አስቀምጦ ነው የሚያገለግለው። የጸለየበትን ርዕስና ጥያቄ አስቀምጦ ነው። ክብር ለኢየሱስ ይሁን። ይቋረጣል፣ ይጠፋል፣ ይመጣል። ታገሱኝ። እግዚአብሔር አምላክ ይባርካችሁ። ክብር ለኢየሱስ ይሁን። ያውላችሁ ከዛ በኋላ ገብቶ ለማጠን በዕጣ ምን አለ ይላል ተመረጠ ይላል። አንድ ቀን ነው። እድሜ ከገፋ በኋላ ነው። እድሜ ከሄደ በኋላ ነው። እግዚአብሔር ምስክሬ ነው። ከብዙ ዘመን በኋላ እግዚአብሔር መልስ ወደ ቤታችሁ ይዞ ይመጣል። መልስ ይዞ ይመጣል በኢየሱስ ስም። መልስ ይዞ ይመጣል በኢየሱስ ስም። አንድ ሰው መልስ ሆነልኝ ይበል እስቲ። መልስ ሆነልኝ። ለልጆቻችሁ መልስ፣ ለትዳራችሁ መልስ፣ ለስራችሁ መልስ፣ ለአገልግሎታችሁ መልስ እግዚአብሔር ዛሬ ምሽት አመጣ። አየ እድልም የሚመጣው ከእግዚአብሔር ዘንድ ነው ወዳጄ። እድል የሚመጣው ከእግዚአብሔር ዘንድ ነው። እድል የሚመጣው ከጌታ ነው። በእግዚአብሔር ፊት በክህነት በሚያገለግልበት ጊዜ ሰውየው በስርዓቱ መሰረት በክህነት ገብቶ እንዲያገለግል ህዝቡን እንዲባርክ አጥኖ ውስጥ ያለውን ነገር እንግዲህ ብሉይ ኪዳን ያለውን ስርዓት ታውቃላችሁ። እንግዲህ አጥኖ ከወጣ በኋላ ህዝቡን መባረክ እንዳለበት ህዝቡን ለመባረክ እድል ተሰጠው። በዕጣ ተመረጠ ይላል። እድል ከእግዚአብሔር ዘንድ ይመጣል። አንድ ሰው እድሌ ዛሬ ነው ይበል እስቲ። እግዚአብሔር የሰጠኝ እድል ዛሬ ነው በሉ እስቲ። እግዚአብሔር የሰጠኝ እድል ዛሬ ነው በሉ እስቲ። ሃሌሉያ። ታማሃዲ ጋልዶናሳ ቶሎ ቶሎ ጻፉ። ያየው ነው ዛሬ። እግዚአብሔር ምስክሬ ነው። ለብዙዎች እግዚአብሔር አምላክ በር ሲያንኳኳ ያለው የብዙዎችን የልብ በር ሲያንኳኳ፣ የብዙዎችን መዝጊያ ሲያንኳኳ፣ የብዙዎችን ጥያቄ መልስ ሲሰጥ፣ ለብዙዎች እግዚአብሔር ቸርነትን ሲያደርግ፣ ለብዙዎች እግዚአብሔር አምላክ ስጦታ እንደሚሰጥ፣ ሰው ለሚወደው ስጦታ እንደሚሰጥ ምንድነው? በኢየሱስ ሃሌሉያ። ክብር ለኢየሱስ ይሁን። እግዚአብሔር አምላካችን የተባረከ ይሁን። ቬና ሳካርዳንያሳ አንዳንዶች እግዚአብሔር አምላክ ጉብኝቱን ዛሬ የምሽት አድርጓል። ዛሬ ምሽት አድርጓል በኢየሱስ ስም ሃሌሉያ። ላዶቫንያሳ የሚታገለን ባይዘዌ አንድ ነገር ሲታገላችሁ ዝም ብላችሁ እናንተ ከእግዚአብሔር ጋር የሙጥኝ ብላችሁ ቀጥሉ። በቃ ከእግዚአብሔር ጋር ተያይዛችሁ ቀጥሉ። ምክንያቱም በእግዚአብሔር እጅ ውስጥ ያለ ነገራችሁን በስጋዊ ነገር ታግላችሁ ልታሸንፉት አትችሉ። ከሰዎች ጋር አብራችሁ ተባብራችሁ ታግላችሁ ልታሸንፉ አትችሉ። ነገራችሁ በእግዚአብሔር እጅ ካለ ያዕቆብ ለመጨረሻ ጊዜ ሰው ከሚመስል ከእግዚአብሔር ጋር ሲታገል ያደረው ከእግዚአብሔር ጋር ነው። ሰው ነው፣ ነገር ግን ሲታገለው የነበረው እግዚአብሔር ነው። ታግሎ ማሸነፍ እንዳቃተው በተረዳ ጊዜ ያ ሰው እግዚአብሔር ትቶት ሊሄድ ምን አደረገ? የጭኑን ሹሉዳ ነካው ይላል። ተመልከቱ፣ ታግሎ ማሸነፍ አቅቶታል። ያዕቆብ ባርነትን ታግሎ አሸንፏል። መከራን ታግሎ አሸንፏል። ወንድሙን ታግሎ አሸንፏል። ኑሮን ታግሎ አሸንፏል። መጨረሻ ላይ ግን ለትግል የቀረበው እግዚአብሔር ነው። ታግሎ ማሸነፍ እንዳቃተው በተረዳ ጊዜ የጭኑን ሹሉዳ ምን አደረገው ይላል? ነካው ይላል። አሁን ያዕቆብ ባነነ። ተመልከቱ፣ ከርዕሴ ውጪ ነው ምላችሁ። በእግዚአብሔር እጅ ያለ ነገራችሁን ታግላችሁ ልታሸንፉ አትችሉ። በምንም ይኸውላችሁ፣ ምንም ብታመጣ ምንም ብታመጪ እግዚአብሔር ምስክሬ ነው። በእግዚአብሔር እጅ ያለ ነገራችሁን ታግላችሁ ማሸነፍ የምትችሉት በፍቅርና እውነተኛ በሆነ ልብ ነው። እውነተኛ በሆነ ጸሎት፣ እውነተኛ በሆነ ልብ እግዚአብሔርን ታሸንፉታላችሁ። ያዕቆብ ባነነ። ታግሎ ማሸነፍ እንዳቃተው ጊዜ የጭኑን ሹሉዳ ነካውና አልፎት ሊሄድ ነው። ስለዚህ ገባውና አቅላልቶ ስለነበረ ያዕቆብ እንደዚህ አለ፣ ካልባረከኝ ምን አልልህም? አልለቅህም አለ። አሁን የታገልከኝ ሰው አይደለም። አሁን የታገለኝ መከራ አይደለም። ምክንያቱም ብዙ ነገር ታግዬ አሸንፌያለሁ። ብዙ ነገር መጥቻለሁ። ብዙ ነገር ህይወቴን አሸንፌያለሁ። ዛሬ ታግላችሁ የሆነ ነገር ታሸንፋላችሁ። እግዚአብሔርን በፍቅር እግዚአብሔር ፊት በመቆም እግዚአብሔር ፊት በመጸለይ እግዚአብሔር ፊት በኢየሱስም በመቆም በጽድቅና በእውነት እግዚአብሔር አምላክ ዛሬ አሳልፎ ይሰጣቸዋል። አላሉ ነገሩ እግዚአብሔር እጅ ነው ያለው። አንተ እዛ ነህ፣ እኔ እዛ ነኝ፣ አንቺ እዛ ነሽ፣ ሁላችንም እዛ ነን። ነገሩ ያለው እግዚአብሔር እጅ ላይ እኮ። ኧረ በጌታ በኢየሱስ ስም እግዚአብሔር ምስክሬ ነው።
ታግሎ የሚያሸንፉ ሰዎች አሉ። ክብር ለኢየሱስ ይሁን። ጌታ ኢየሱስ ይባረክ። ክብር ለጌታ ይሁን። ያን ጊዜ ስም ማን ነው ብሎ በጠየቀው ጊዜ ያዕቆብ ነኝ አለው። አሁን ህይወቱ ይቀየራል። እውነተኛ የሆነ ማንነትን ገልጣል አለውና ምን አደረገው ይላል? ባረከው ይላል። ክብር ለኢየሱስ ይሁን። ምን አደረገው? ባረከው ይላል። ምን አደረገው? እስራኤል ብሎ ማንነቱን በሙሉ ቀየረለት። እግዚአብሔር እንደዚህ ያደርጋል በኢየሱስ ስም። ዛሬ ምሽት በኢየሱስ ስም ህይወት ታግላችሁ ታሸንፋላችሁ። ከእግዚአብሔር ጋር ቆሜ ያሸንፋለሁ ብላችሁ ተናገሩ። ከእግዚአብሔር ጋር ሆኜ ታሪኬ ይለወጣል በሉ። ከእግዚአብሔር ጋር ሆኜ ህይወት ይለወጣል በሉ። ሃሌሉያ። ከዛ በኋላ ምን ማድረግ ጀመረ? በዕጣን ተመርጦ ዕጣን ለማጣን ወዴት ገባ? ወደ መሰዊያው ቦታ ገባ ይላል። አሁን ዕጣ ለማጠን ራሱ በምርጫ ነበር፣ በዕጣ ነበር። ሰውየው ከብዙ ዘመን በኋላ የደረሰው ራሱ ዕጣው ራሱ እንደ እግዚአብሔር ፍቃድ ስለሆነ ነው። እንደ እግዚአብሔር ሐሳብ ስለሆነ እኮ ነው። እንደ እግዚአብሔር ህልውና ስለሆነ ነው። ዛሬ እኔ ጸልያለሁ፣ እንደ እግዚአብሔር ሐሳብና ፍቃድ ወደ ህይወታችሁ በረከት ይመጣል። ወደ ቤታችሁ በረከት ይመጣል። ወደ ነገራችሁ በረከት ይመጣል። አንድ ሰው ይመጣል ወደ እኔ እያለ ይጻፍ እስቲ። ሃሌሉያ። ክብር ለኢየሱስ ይሁን። ከዛን ዕጣን ገብቶ አገር ሰላም ነው ብሎ ያገለገለ ባለበት ሰዓት ላይ የጌታ መልአክ ከዕጣኑ መሰዊያ በስተቀኝ ቆሞ አየው ይላል፣ ታየው ይላል። አሁን ያዕቆብ ደነገጠ። ዘካርያስ ደነገጠ። ዘካርያስ በጣም ግራ ገባው። ምክንያቱም ከዚህ በፊት እንደዚህ አይነት ነገር አጋጥሞት አያውቅም። ድንገተኛ የሆነ እግዚአብሔር ጉብኝት፣ ድንገተኛ የሆነ እግዚአብሔር ኃይል ያልተለማመዳችሁት ያላያችሁት በህይወታችሁ በኢየሱስ ስም ይሆን። በህይወታችሁ በኢየሱስ ስም ይሆን። ክብር ለኢየሱስ ይሁን። በቤታችሁ ይሁን በኢየሱስ ስም። በነገራችሁ ይሁን በኢየሱስ ስም። በጓዳችሁ ይሁን በኢየሱስ ስም። በልጆቻችሁ ይሁን በኢየሱስ ስም። እኔ እናንተ የተለማመድነው እግዚአብሔርን መስማት የምንችልበት ብዙ አይነት ነገር አለ። ተለማምደን እግዚአብሔር በዚህ መንገድ ይገለጥልኛል፣ በዚህ መንገድ ይመጣልኛል ብለን ብዙ አይነት ልምምዶችን ተለማምደናል። አሁን ግን አዲስ በሆነ ልምምድ፣ አዲስ በሆነ በእግዚአብሔር ጸጋ፣ ሃሌሉያ። ይኸው ዘካርያስ ጋር የመጣው የጌታ መልአክ በስተቀኝ ቆሞ ሲያየው ዘካርያስ ደነገጠ። ዘካርያስ ግራ ገባው። ምክንያቱም ከዚህ በፊት እንደዚህ አይነት ነገር ተገልጦ አያውቅም። ከዚህ በፊት እንደዚህ አይነት ነገር ወቅቱ ራሱ የብሉይ ኪዳንና የአዲስ ኪዳን ዘመን የነበረበት ሰዓት ነው። እንደዚህ አይነት ነገር የለም። የዝምታ ወቅት ነው። ወቅቱ ረጭ ያለ ሰዓት ነው። ምክንያቱም ኢየሱስ ሊመጣ ነው። ዮሐንስ ከተወለደ በኋላ አስቀድሞ ዮሐንስ መወለድ ስለነበረበት ጌታ ኢየሱስ የሚመጣበት ሰዓት ነው። ጥርጊያ የሚጠረግበት ሰዓት ነው። ዝም ያለ ሰዓት ነው። እግዚአብሔር ጭር ባለ ቦታ ላይ እግዚአብሔር ይባርካቸዋል። ምንም በሌለበት ውስጥ አንተ መውጫን በዚህ ታያለህ፣ እግዚአብሔር በሌላ ይመጣል። በዚህ ይባርከኛል ትላለህ፣ እግዚአብሔር በሌላ መንገድ ይመጣል። በጌታ በኢየሱስ ስም ይሄ ጸጋ ያግኛችሁ፣ ይሄ ክብር ያግኛችሁ፣ ይሄ እግዚአብሔር ኃይል ያግኛችሁ። ክብር ለጌታ ይሁን። ተመልከቱ እንግዲህ ልክ በመሰዊያው በስተቀኝ ቆሞ ታየው ይልና ዘካርያስ ባየው ጊዜ ደነገጠ ይላል። በደነገጠ ጊዜ በፍርሃት ተውጦ ግን መልአኩ እንደዚህ አለው፣ ዘካርያስ ሆይ ምን አትበል፣ አትፍራ፣ እነሆ ጸሎት ምን ብሏል? ተሰምቷል አለ። ጸሎታችሁ ተሰማ በኢየሱስ ስም። ጸሎትሽ ተሰማ በኢየሱስ ስም። ከእግዚአብሔር የጠየቅሽው ነገር በሙሉ ዛሬ መልስ አገኘ በኢየሱስ ስም። መልስ አገኘ በኢየሱስ ስም። ለቤታችሁ መልስ ሆነ፣ ለህይወታችሁ መልስ ሆነ፣ ለነገራችሁ መልስ ሆነ። እግዚአብሔር እንደዚህ አውርቶኛል፣ መልስ ሆነ በኢየሱስ ስም። ሃሌሉያ። ክብር ለኢየሱስ ይሁን። ዘካርያስ አትፍራ፣ ጸሎት ተሰምቷል። ሚስት ኤልሳቤጥ ወንድ ልጅን ምን ትላለች? ትወልዳለች። ከዛ በኋላ እንዲህ ያለው በእርሱ ተድላና ደስታ ይሆናል፣ ስሙም ዮሐንስ ይባላል። ከዛ በኋላ በጌታ ፊት ታላቅ ይሆናል፣ የወይን ጠጅ የሚያሰክር መጠጥ አይጠጣም። ይሄ በህይወቱ የሚሆነው ነው። ፕሮፌሲ እየነገረው ያለው ገብርኤል መጥቶ ያበሰረው ነው የሚሆነውን ነገር ነው። በህይወታችሁ 2018 ልናገር በጌታ በኢየሱስ ክርስቶስ በቤታችሁ በረከት ይሆናል። ድንገተኛ ሞት አያገኛችሁ፣ ድንገተኛ በሽታ አያገኛችሁ፣ ድንገተኛ የጠላት ፕሮግራም አያገኛችሁ፣ ድንገተኛ የጠላት እቅድ አያገኛችሁ፣ ድንገተኛ የጨለማ ጉልበት አያገኛችሁ። ሲያታግላችሁ የነበረ ሰንሰለቱን ፈቷል። ሲያታግላችሁ የነበረ ሊያስራችሁ ሰንሰለትን የዘረጋ
እግዚአብሔር ዛሬ ምሽት በጣጠሰው። ከብዙ ሰዎች እግር ላይ ሰንሰለት ተበጠሰ። ከብዙ ሰዎች ወገብ ላይ ሰንሰለት ተበጠሰ። ከብዙ ሰዎች አንገት ላይ እግዚአብሔር ሰንሰለትን በጥሻለሁ አለ። ለምን ይሆናል መሰለህ? አንተ እንድትሄድ። ለምን ይሆናል አንቺ እንድትሄጂ? ለምን ይሆናል አንተ እንድትሄድ? እግዚአብሔር እንደዚህ አውርቶኛል። በብዙ ሰዎች ሕይወት ላይ እግዚአብሔር ሰንሰለትን በጥሻለሁ አለ። እግሮቻችሁ እንደዚህ አድርጉና ሰንሰለት ከእግሮቼ ላይ ተበጠሰ እያላችሁ ባላችሁበት ቦታ ሰንሰለት ተበጥሶልኛል፣ መራመድ ጀምሬያለሁ። 2018 የመራመድ ዓመት ይሆናል። 2018 መራመድ ይሆናል። ከብዙ ሰዎች ወገብ ላይ እግዚአብሔር ሰንሰለትን ፈቶ የእምነትን ቀበቶ ሲያደርጋ ያለው በኢየሱስ ስም ሆነ። አረ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሆነ በኢየሱስ ስም፣ ሆነ በኢየሱስ ስም። ሆነልኝ እያላችሁ ጻፉ። ስንት ሰው እንዳለ በእርግጥ አላቅም፣ እውነት ለመናገር ሆነ እያላችሁ ጻፉ። ሆነ እያላችሁ ጻፉ። ቶሎ በሉ። ሆነልኝ እያላችሁ ጻፉ። ማላዶላቫኒያስ ራጃና ማካልዳኒያስ ሬፔረደለበጄኒያ ቮላሳ ካርዳኒያስ ማሎሳ ካርዳኒያስ። እኔ ጸልያለሁ ዛሬ ምሽት እንደዚህ ሆኗል። እንደዚህ በህይወታችሁ ላይ ሆኗል። እንደዚህ በቤታችሁ ላይ እግዚአብሔር ጣልቃ ገብቷል። ክብር ለኢየሱስ ይሁን። እግዚአብሔር ምስክሬ ነው። እግዚአብሔር የእናንተን ጉዳይ የእናንተን ለቅሶ እግዚአብሔር ዛሬ ምሽት በኢየሱስ ስም አንስቶታል። ላዶቫኒያሳ የሆነ ዘመን ጸልያችሁ፣ የሆነ ዘመን ቃትታችሁ፣ የሆነ ዘመን ደክማችሁበት ዋጋ ቢስ የሆናችሁበትን ጉዳይ እግዚአብሔር አምላክ ዛሬ ምሽት መልስ አሁን አምጥቷል። መልስ ሆኗል በኢየሱስ ስም። መልስ ሆኗል በኢየሱስ ስም። ሬላ ጃናማ ካርዶኒያስ ክብር ለጌታ ይሁን። ከዛ በኋላ ታላቅ ይሆናል አለና የወይን ጠጅም አይጠጣም፣ ገና በእናቱ ማህፀን ሳለ በመንፈስ ቅዱስ ምን ይላል? ይሞላል አላቸው። ተመልከቱ፣ ይሞላል። ሰውየው ያለው ብሉይ ኪዳን ላይ ነው። መንፈስ ቅዱስ ግን ገባ። ሃሌሉያ። አንተ ያለህበት ታች ነው። መንፈስ ቅዱስ ግን መጣ። አጀላ ካርዶኒያሳ መጣ። የኔ ጌታ መጣ። ሊያነሳ በኢየሱስ ስም መጣ። ህይወትን ሊቀይር መጣ። ታሪክን ሊቀይር መጣ። ስርዓትን ሊበጣጥስ መጣ። ያንቺን ጉዳይ ሊነካ መጣ። ያንተን ጉዳይ ሊነካ መጥቶልኛል ያላችሁ ጻፉ። ክብር ለኢየሱስ ይሁን። ሃሌሉያ። መጣ በኢየሱስ መጣ። ጌታ ኢየሱስ ሃሌሉያ። ኢየሱስ ለዘላለም ጌታ ነው። ማጃና ማካርዳኒያስ ራቫዲያላቮኒያስ ካርዳኒያስ ጃባሃዳላባዳላባጋን ተራዳላባሲያ። ክብር ለኢየሱስ ይሁን። አምላካችን እግዚአብሔር የተባረከ ይሁን። ከዛ በኋላ ምን አደረገው ይላል? በመንፈስ ቅዱስ ይሞላል አለ። ለጌታ የተገባ ህዝብ ለማዘጋጀት በኤልያስ መንፈስ ምን ይላል? ይቀባል አለ። በኤልያስ መንፈስ ይቀባል። ሃሌሉያ። በብሉይ ኪዳን የነበረው ኤልያስ መንፈስ ከባድ ነው። በጣም ብዙ ሰዎችን ህይወታቸውን የሚለውጥ ነው። ታሪካቸውን የሚለውጥ ነው። ዛሬ ጸልያለሁ እግዚአብሔር አምላክ በነቢያት መንፈስ የእናንተን ጉዳይ፣ በነቢያት መንፈስ የእግዚአብሔር ኃይል በኢየሱስ ስም ተገልጦ ወደ እናንተ ይሰራል። በኢየሱስ ስም ተገልጦ ይሰራል። ከዛ በኋላ በጣም የሚገርመኝ ነገር ዘካርያስ መልአኩ ይህ በምን ይሆናል አለ። እኔ ሽማግሌ ነኝ አለ። በእድሜ የገፋው ሰው ነኝ አለ። ባይዘዌ ዘካርያስ የጸለየው ገና ወጣትነት እድሜ ላይ በነበረበት ሰዓት ላይ ነው የጸለየው። እግዚአብሔር ግን መጣ። እግዚአብሔር መጣ። ክብር ለኢየሱስ ይሁን። የሆነ ዘመን ላይ ጸልዮ በጌታ ትእዛዝ ውስጥ የሚኖር ሰው ነው። በጌታ ስርዓት ውስጥ የሚኖር ሰው ነው። እያገለገለ የሚኖር ሰው ነው። ዛሬ እኔ ምሽት ጸልያለሁ በጌታ በኢየሱስ ስም በእናንተ አለማመን፣ በእኔ አለማመን ምክንያት በጌታ በኢየሱስ ስም በምትሰሙኝ ሰዎች እግዚአብሔር ምስክሬ ነው። ጌታ እንደዚህ ብሎኛል። ባለማመናችሁ የሚመለስ መልስ የለም። እግዚአብሔር አሁን ነገራችሁን ይለቀዋል። እግዚአብሔር ነገርሽን ይለቀዋል። እግዚአብሔር ነገርህን በኢየሱስ ስም ያወጣዋል። ዝናብ እየዘነበ ነው። ክብር ለኢየሱስ ይሁን። እግዚአብሔር አብዝቶ ይባርካችሁ። ጌታ ኢየሱስ የተባረከ ይሁን። አምላካችን እግዚአብሔር መልካም አባት ነው። ሃሌሉያ። ክብር ለኢየሱስ ይሁን። እስቲ መልሴ አሁን መጥቷል እያላችሁ ቶሎ ቶሎ ጻፉ እስቲ። ማላ ጃና ማካርዳኒያስ ራባሃዳላባ ጃና ላባዳላባ ጋንታራላባውሲያ
ቬኖሳ ፓራዳላባ ጃናላባ ጋንታራላቦስ ጌታ ኢየሱስ የተባረከ ይሁን። ከዛ በኋላ መልአኩ እንደዚህ አለው፣ እኔ በእግዚአብሔር ፊት የምቆም ገብርኤል ነኝ አለና እነግርህና ይህንን የምስራች አመጣልህ ዘንድ ተልኬ ነው ካለው በኋላ ጊዜን ጠብቆ የሚፈጸመውን ቃሌን ስላላመንክ ይህ እስኪፈጸም ድረስ ድዳ ትሆናለህ አለው። የእግዚአብሔርን ጊዜና ታይም ማወቅ በጣም ትልቅ ነገር ነው። እግዚአብሔር መጥቶ በሚጎበኝበት ሰዓት አምኖ መቀበል በጣም ማመንን ይጠይቃል። እግዚአብሔር ምስክሬ ነው። በብዙ ሰዎች ህይወት ላይ እግዚአብሔር አምላክ ዛሬ ምሽት አልፏል። ነገራችሁ ተለውጧል። ህይወታችሁ ተለውጧል። ከዛ በኋላ ይህ እንደተፈጸመ ጊዜ መልአኩ ሄደና ህዝቡ ሁሉ በውጭ ሆኖ ይባርከናል ብሎ ሲጠብቅ እንደዘገየም በመገረም እየጠበቀ በነበረበት ሰዓት ላይ ድዳ ሆኖ ወጣ። አፉ ተይዞ ወጣ። ክብር ለኢየሱስ ይሁን። እግዚአብሔር በህይወታችሁ ምልክት ያመጣል። በህይወታችሁ ምልክት ያመጣል። ከዚህ ምሽት ጀምሮ ምልክት ይሆናል። ከዚህ ምሽት ጀምሮ ትንቢታዊ ምልክት ይሆናል። በነገራችሁ ትንቢታዊ ምልክት ይሆናል። በቤታችሁ ትንቢታዊ ምልክት ይሆናል። በኢየሱስ ስም ምልክት ይሆናል። ሃሌሉያ! ኢየሱስ ጌታ ነው። ይሰማል የማወራው ነገር? ብቻ እግዚአብሔር ይክበር፣ ዳዊት ደስ ይለዋል። ይሰማል የማወራው ነገር? ክብር ለኢየሱስ ይሁን። እኔ ጋር እየተቆራረጠብኝ ስለሆነ ነው። እናንተ ጋር በእርግጥ ይመጣል። እኔ ጋር የማየው ነገር በሙሉ ክብር ለጌታ ይሁን። ዘካርያስም የአገልግሎቱ ወቅት በተፈጸመ ጊዜ ይላል ወደ ቤቱ በተመለሰበት ጊዜ ከዚያ በኋላ ኤልሳቤጥ ጸነሰች ይላል። ኤልሳቤጥ ምን አደረገች? ጸነሰች ይልና 5 ወራትም ራሷን ሰወረች ይላል። እግዚአብሔር በዛው ጊዜ አገልግሎቱ በተፈጸመበት በዚያው ጊዜ እግዚአብሔር የነሱን ቤት ጎበኘ። እግዚአብሔር የነሱን ጽንስ ጎበኘ። ነሱ የኤልሳቤጥን ማህፀን ጎበኘ። መካኒቷን ኤልሳቤጥ እግዚአብሔር ጎበኘ። በጌታ በኢየሱስ ስም ይጎበኛል። ነገራችሁ፣ ታሪካችሁ ይጎበኛል። ክብር ለኢየሱስ ይሁን። ጌታ ኢየሱስ ይባረክ። አምላካችን እግዚአብሔር መልካም አባት ነው። ሃሌሉያ! እግዚአብሔር ይባረክ። እግዚአብሔር በዚህ ምሽት ለብዙዎቻችሁ እግዚአብሔር አምላክ መልካም የሆነ ነገር አድርጓል። እግዚአብሔር መልካም የሆነ ነገር በእናንተ ህይወት ላይ አድርጓል። እጸልያለሁ የጸሎታችሁ መልስ፣ የረጅም ዘመን የጸሎታችሁ መልስ ዛሬ ምሽት ተመለሰ። ያላችሁ ሰዎች ተመልሶልኛል እያላችሁ ጻፉ። 2-3 ደቂቃ ቆይና ከእናንተ ጋር እጸልይና ዋትስአፕ ላይ እጸልያለሁ። ክብር ለጌታ ይሁን። ክብር ለኢየሱስ ይሁን። አምላካችን እግዚአብሔር የተባረከ ይሁን። መንፈስ ቅዱስ ይባረክ። ሃሌሉያ! ዝናብ እየዘነበ ነው። ሰው ወዴት እንደሄደ ባላውቅም ግን እግዚአብሔር አምላክ መልካም አባት ነው። ክብር ለኢየሱስ ይሁን። ለብዙዎች የረጅም ዘመን ጸሎት፣ የረጅም ዘመን ጥያቄ እግዚአብሔር ዛሬ ምሽት መልስ አምጥቷል። ወደ ህይወታችሁ መልስ አምጥቷል። ወደ ቤታችሁ መልስ አምጥቷል። ወደ ጓዳችሁ መልስ አምጥቷል። ወደ ትዳራችሁ መልስ አምጥቷል። በጌታ በኢየሱስ ስም መልስ ሆኗል። ሃሌሉያ! ሃሌሉያ! ክብር ለኢየሱስ ይሁን። የወደደንና ያዳነን ኢየሱስ ክርስቶስ የተባረከ ይሁን። መልካምነቱን በእኛ መካከል የገለጠ እግዚአብሔር የተባረከ ይሁን። መልስ ሆኗል እያላችሁ ጻፉ። ካሄሎቫኒያስ ክብር ለኢየሱስ ይሁን። ብዙዎች ይህንን ነገር ቢካፈሉ ጥሩ ነበር። እግዚአብሔር አምላክ ይባርካችሁ። ባላችሁበት ቦታ በሙሉ እግዚአብሔር ምስክሬ ነው። የሆነ ዘመን የተጸለየን ጸሎት እግዚአብሔር አምላክ ዛሬ ምሽት መልስን አምጥቷል። መልስ ሆኗል እያላችሁ ጻፉ። ተመልሶልኛል፣ እግዚአብሔር ለዘላለም ይባረክ እያላችሁ ጻፉ። ክብር ለጌታ ይሁን። ኤላ ካርዳንያሳ በጌታ በኢየሱስ ክርስቶስ ስም የዘገየ ነገራችሁ በሙሉ ዛሬ ምሽት መልስ አገኘ። ፈጥኖ መልስ አገኘ። እሺ፣ ሁሌ እንደማደርገው በተለያየ ህመም ውስጥ ያላችሁ ሰዎች ካላችሁ አንዳንድ ቁጥር ጻፉልኝ። ቶሎ በሉ። በተለያየ ህመም ውስጥ ያላችሁ ሰዎች አንዳንድ ቁጥር ጻፉልኝ። ከእናንተ ጋር የምጸልይ ይሆናል። እግዚአብሔር የተባረከ ይሁን። እግዚአብሔር አምላክ ይባረክ። ካላችሁ ከእናንተ ጋር የምጸልይ ይሆናል። ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። ሃሌሉያ! ለስራ በርና ለሁለት ነገር ነው የምጸልየው። ለስራ በርና ለህመምተኞች መጸለይ ይፈልጋለሁ። በተለያየ ህመም ውስጥ ያላችሁ ሰዎች አንዳንድ ቁጥር ጻፉልኝ። ቤታችሁ ያስተኛችሁት ሊሆን ይችላል። ሕክምና ቦታ ላይ ያስተኛችሁት ሊሆን ይችላል። እናንተ ሰዎች ካላችሁ ቶሎ አንዳንድ ቁጥር ጻፉልኝ።
ከእናንተ ጋር ጸልዬ የምጨርስ ይሆናል። ክብር ለጌታ ይሁን። ሃሌሉያ። አለኝ ወዳጅ ብዬ ሙሉ አፌ ቢያወራ እኔ ስኮራሁበት። እሺ ለስራ በር እምጸልይ ይሆናል። በስራ ውስጥ ያልሆናችሁ ነገር ግን ስራ ደጆች እንዲከፈትላችሁ ለእናንተ መጸለይ ይፈልጋለሁ። እናንተ ሰዎች ካላችሁ ቶሎ 2 ቁጥር ጻፉልኝ። ቶሎ በሉ። ሃሌሉያ። ክብር ለኢየሱስ ይሁን። ኢየሱስ ለዘላለም የተባረከ ይሁን። ጌታ መንፈስ ቅዱስ ይባረክ። ቶሎ በሉ። በሮችን የሚከፍት እግዚአብሔር ብቻ ነው። የተዘጋን የሚከፍት እግዚአብሔር ብቻ ነው። የወደቀን የሚያነሳ ጌታ ብቻ ነው። ለድሃ አደጉ አባት፣ ለመበለቱ አባት የሚሆን እግዚአብሔር ብቻ ነው። ክብር ለኢየሱስ ይሁን። ሃሌሉያ። ዘውትር ማክሰኞና ሐሙስ ሁልጊዜ ፕሮግራም አለ። ምናልባት ነገ ላልገባ እችላለሁ። ነገር ግን የሚቀጥለው ማክሰኞና ሐሙስ ደግሞ ገባለሁ። ማክሰኞና ሐሙስ እምገባ ይሆናል። ነገር ግን ማክሰኞና ሐሙስ በምገባበት ሰዓት ላይ የሰዓት ለውጥ ላደርግ እችላለሁ፣ አላውቅም። ምክንያቱም ብዙ ሰዎች ለስራ የሚመቻቸው ሰዓት አሁን ነው። እንደገናም ከስራ የሚወጡበት ታይም አሁን ነው። ቢሆንም ግን ካለው ወቅታዊ ሁኔታ የተነሳ እኔ በዚህ ከ11 ተኩል በኋላ ማክሰኞና ሐሙስ እገባለሁ። ቢሆንም በዛ ውስጥ እግዚአብሔር አምላክ ብዙ ድንቅ ስራዎችን ሰርቷል። የብዙ ሰዎች ቋጠሮ ተፈቷል። ብዙ ሰዎች እግዚአብሔር አምላክ ጎብኝቷቸዋል። ምስክርነት ይዘው የሚመጡ ሰዎች አሉ። እግዚአብሔር አብዝቶ ይባረክ። እነሱ ህይወት ላይ እግዚአብሔር ለሰራው ነገር የሚሰራው እግዚአብሔር ስለሆነ በብዙ ሁኔታ ውስጥ ሆነን ብናገለግልም እግዚአብሔር አምላክ ግን በዛ ሁኔታ ውስጥ ሆኖ መልካምነቱንና ሐሳቡን ያልነፈገን እግዚአብሔር የተባረከ ይሁን። የጠላትን ሐሳብ እግዚአብሔር አምላክ ይደረምሳል። በቤታችሁ ተአምራት ይሁን፣ በጓዳችሁ ተአምራት ይሁን። በምትሰሩት ስራ በሙሉ እግዚአብሔር ታላቅነቱን እንዲገልጥ፣ መልካምነቱን እንዲገልጥ፣ ኤልሻዳይነቱን እንዲገልጥ በኢየሱስ ስም ጸልያለሁ። ህይወታችሁን የሚረብሽ ነገራችሁን የሚረብሽ በተለያየ አቅጣጫ የሚወረወር የጠላት ፍላጻ በሙሉ ከዚህ ሰዓት ጀምሮ በኢየሱስ ስም የተቋረጠ ይሁን። መልካምነትህ ይገለጥ፣ በጎነትህ ይገለጥ። ለብዙዎች ለወንድና ለሴት ልጆች እግዚአብሔር አምላክ ሆይ ተአምራት ይሁን። በኢየሱስ ስም የሆነ ዘመን የተጸለየን ጸሎት እግዚአብሔር አምላክ መልስ ነው ብለህ ዛሬ እንደተናገርክ ለብዙዎች ዛሬ ምሽት መልስ ይሁን። ለብዙዎች ዛሬ ምሽት መልስ ይሁን። ለብዙዎች መልስ ይሁን። ለብዙዎች መልስ ይሁን። ለብዙዎች መልስ ይሁን። ለብዙዎች መልስ ይሁን። እዚህ ለተከታተሉኝ በሙሉ በቤታቸው ላይ በህይወታቸው ላይ አስደናቂ የሆነ የእግዚአብሔር እጅ ይገለጥ። አስደናቂ የሆነ የእግዚአብሔር ታምራት ይገለጥ። ደዌ ይነቀል፣ በሽታ ይነቀል፣ መከራ ጉስቁልና ይመታ። እግዚአብሔር ሆይ አመሰግንሃለሁ። ቃልህን በመካከላችን መርተህ ስለገለጥክ፣ ሐሳብን ስለገለጥክ ክብር ሁሉ ለስምህ ይሁን። ሰይጣን ተዋረደ። እግዚአብሔር ሐሳቡና ፍቃዱ በተለያዩ ሰዎች ህይወት ላይ እግዚአብሔር ሰራ። ሃሌሉያ። ሰይጣን ተዋርዷል። ሟርተኛ ተዋርዷል። ደጋሚ ተዋርዷል። መተተኞች ተዋርደዋል። እግዚአብሔር ግን በኢየሱስ ስም ኃይል ይዞ ወደ እናንተ ቤት መጥቷል። ኃይል ይዞ እግዚአብሔር ወደ እናንተ ቤት መጥቷል። እግዚአብሔር ሆይ አመሰግንሃለሁ። ታላቅነትህ ስለተገለጠ ተባረክ። ምናልባት ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ መቀበል የምትፈልጉ ገባ ወጣ እያላችሁ ያላችሁ ሰዎች ካላችሁ፣ ጌታን የማታውቁ ሰዎች እግዚአብሔር ዘመናችሁን ይባርክ። ለእናንተ ጥሪ ማድረግ እፈልጋለሁ። እግዚአብሔር አምላክ በሁሉ ነገር ይባርካችሁ። የመዳን መንገድ አንድ ነው። እሱም ጌታ ኢየሱስ ክርስቶስን በማመን የሚሰጥ ነው። ክብር ለጌታ ይሁን። እግዚአብሔር ይባርካችሁ። እናንተ ሰዎች ካላችሁ እስከ መጨረሻ ደግሞ ስትከታተሉኝ የነበራችሁ ሰዎች በሙሉ ለእናንተ ጸልይላችኋለሁ። እግዚአብሔር ይባርካችሁ። ክብር ለኢየሱስ ክርስቶስ ይሁን። አሜን። ስለዚህ ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ መቀበል የምትፈልጉ ሰዎች ብትችሉ 4 ቁጥር ጻፉልኝ። 4 ቁጥር ጻፉልኝ። መጽሐፍ ቅዱስ ሲናገር እውነትም መንገድም ሕይወትም እኔ ነኝ አለ። ከኔ በስተቀር ወደ አብ የሚገባ ማንም የለም አለ። ክብር ለጌታ ይሁን። እውነተኛ የሕይወት መንገድ፣ እውነተኛ የዘላለም ሕይወት መገኛው ጌታ ኢየሱስ ክርስቶስ ብቻ ነው። እግዚአብሔር ምስክሬ ነው። በአገልግሎት የደስታ ትልቁ ምልክት በአገልግሎት የሚገኝ ስኬት አይደለም።
የደስታ ትልቁ ምክንያት በአገልግሎት የሚገኝ ስኬት ሳይሆን ሰዎች ወደ እግዚአብሔር መንግስት ሲቀላቀሉ ነው። ሰዎች ከጨለማ ህይወት ሲወጡ ነው። ክብር ለጌታ ይሁን። ስለዚህ 4 ሰውም 5 ሰውም 6 ሰው ከዛ በላይ 30ም 40ም 50ም 200ም ሰው አገልግለን ሊሆን ይችላል። ነገር ግን ትልቁ ደስታችን ሰዎች ከዘላለም ሞት ወደ ዘላለም ህይወት ሲገቡ ነው። ክብር ለኢየሱስ ይሁን። ስለዚህ ምናልባት ካላችሁ እናንተ ሰዎች ጥሪ ማድረግ እፈልጋለሁ። ከሌላችሁ ይህንን ቪዲዮ ገብተው የሚያዩ ሰዎች ስላሉ ከነሱ ጋር ምጸልይ ይሆናል። ይህንን ብቻ ኪዳን ነው የምትገቡት። ጌታ ኢየሱስ ክርስቶስ ሆይ አመሰግንሃለሁ፣ ስለተቀበልከኝ አከብርሃለሁ። ዓለምን፣ ሰይጣንን፣ ኃጢአትን፣ ክፉ ስራን እክዳለሁ። አንተን እንደ ግል አዳኝ አድርጌ መቀበል እፈልጋለሁ። ስለተቀበልከኝ ሰሜንም በሕይወት መዝገብ ላይ ስለጻፍክልኝ ነፍሴንም ስላዳንካት እጅግ አድርጌ አመሰግንሃለሁ። አሜን። በሆነው በልጅ በኢየሱስ ክርስቶስ ስም አሜን። ይህንን ብቻ ኪዳን ከገባችሁ ጌታ ኢየሱስ ክርስቶስ ይባርካችኋል። በዚህ ስትከታተሉኝ የነበራችሁ ታሪኳ፣ ሲፈን፣ እንደገናም ደግሞ ክያ፣ ሌሎችም ሰዎች በዚህ ያላችሁ ቁጭ ብላችሁ ያዳመጣችሁ ያላችሁ ሰዎች በሙሉ እግዚአብሔር በቤታችሁ ላይ ታላላቅ መልሶችን ይዞ መጣ። ታላላቅ ነገሮችን፣ የዘገየ ነገራችሁ በሙሉ ተለቀቀ። ይኸውላችሁ ኳስ ሰዎች ከተጫወቱ በኋላ የባከኑ ሰዓቶች አሉ አይደለ? የባከኑ ሰዓቶች ላይ በዛ አጋጣሚ አንድ ተጫዋች ወይም ደግሞ አንድ ግሩፕ ሮጦ ጎል እንደሚያገባ እግዚአብሔር ምስክሬ ነው። በእናንተ ህይወት ላይ ጉብኝት ሆነ። ታሪኳ በአንቺ ቤት ላይ ጉብኝት ሆነ። በአንቺ ህይወት ላይ ጉብኝት ሆነ። በእናንተ ህይወት ላይ ጉብኝት ሆነ። በኢየሱስ ስም ጉብኝት ሆነ። ጉብኝት ሆነ በኢየሱስ ስም። ሃሌሉያ። ጌታ ኢየሱስ አብዝቶ ይባርካችሁ። ጌታ ኢየሱስ ዘመናችሁን ይባርክ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ማክሰኞና ሐሙስ የምንገናኝ ይሆናል። እግዚአብሔር ዘመናችሁን ይባርክ። ሁሉ በሆነ ነገር ተባረኩ። እግዚአብሔር ይባርካችሁ። ሻሎም። በጣም ነው የምወዳችሁ።